ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሰላም እንዴት ናችሁ? አረፈም 95.1 ሬዲዮ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስኪኖም ናምሳር ቀለባቸው ከቴክኒሻናችን ሳምራይት ጋር በመሆን እስከ 4:30 ድረስ የተለያዩ ጉዳዮችን ያነሳን አብናችሁ ቆይታ እናደርጋለን። ትናንትና በእንግሊዝ ፕሪሚየር ሊግ የተደረጉትን ሁለት ጨዋታዎች እንመለከታለን። አርሰናልን ከቼልሲ ጋር በኤሚሬትስ ያገናኘው ጨዋታ በአርሰናል 2-1 አሸናፊነት ተጠናቋል። 3 የማዕዘን ምት ግቦችን የተመለከትንበት ጨዋታ ነበረ። በቼልሲ በኩል ቀይ ካርድ በድጋሚ የተመለከትንበት ጨዋታ ሆኗል። ቼልሲና ቀይ ካርዶቹ ምን ያህል ዋጋ ያስከፈሉት እንደሆነ በዚህ የውድድር ዓመት እየተመለከትን እንገኛለን። የአርሰናል የጨዋታ ማኔጅመንት እንደዚሁ ትናንትና በጨዋታው ላይ የተመለከትነው ጉዳይ ነው። ይሄንን እናነሳለን። ከዛ ውጭ ግን ማንቸስተር ዩናይትድ ክሪስታል ፓላስን በሜዳው ኦልድ ትራፎርድ 2-1 አሸንፏል። ዩናይትድ ሶስተኛ የሆነበት ምሽት ነበር ትናንትና። እንግዲህ ይሄንን ጨዋታ ማሸነፉን ተከትሎ ቀይ ካርድ ጨዋታውን የቀየረበት ነበር። ቡሩኖ አስደናቂ አሲስት ያደረገበትም ጨዋታ ነበረ። ይሄንንም ጉዳይ እናነሳለን። አድማጮቻችን ትናንትና በተመለከታቸው ሁለት ጨዋታዎች ላይ ያላችሁን ሀሳብ አስተያየት ደግሞ እንደተለመደው በፌስቡክ ገጻችን ልታጋሩ እንችላላችሁ። መልሰን ወደ እናንተ የምናደርስ ነው የሚሆነው። ከዛ ውጭ ዩቲዩብ ቻናል አለን። ሊንኩን አላዛር አስክሮም ፉትቦል ካፌ የፌስቡክ ገጽ ላይ እንደዚሁም ደግሞ የቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከዚህ በፊት የሰራናቸውን ከዚህ በኋላ የምንሰራቸው እንደዚሁም ለዩቲዩብ ለምንቀርጻቸው ፕሮግራሞች እንድታደምጡ እንግዲህ ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከኛ ጋር ቤተሰብ እንድትሆኑ ነው የምንጋብዛችሁ። እንዴት አደርካሊስ? እግዚአብሔር ይመስገን። ሳይ በጣም ደህና ነኝ። እንደምን አደርሽ? እንዴት ከረምሽ? አለው እግዚአብሔር ይመስገን። እንዴት ነበር ሳምንቱ? ሳምንቱ ኢንትረስቲንግ ጨዋታዎች የነበሩበት ነው በአብዛኞቹ ሊጎች እና ያው ትላንት አርሰናል ለማንቸስተር ዩናይትድ ጨዋታዎቻቸውን አሸንፈዋል። ሁለቱም 2-1 ካልተሳሳት ሁሉም ትላንት የተደረጉት ጨዋታዎች ሁሉ 2-1 ነው ያለቁት። ለየት ያለ ነበር። ቅዳሜ ግን በጣም ብዙ ጎሎች እና ድራማዊ ጨዋታዎች ያየንበት ነው። የኒውካስል እና የኤቨርተን ጨዋታ በጣም ከፍተኛ ትኩረት ይስብ የነበረ ነው። በጣም ድራማዊም ነበር። የጆርዳን ፒክፎርድ አስደናቂ የሳንድሮ ቶናሊን ሙከራ ያዳነበት ቴክኒክ የሚገርም ነው። የሰንደርላንድ ተጫዋች ስለነበር የኒውካስል ደጋፊዎች ሁል ጊዜ ወደ ሴንት ጄምስስ ፓርክ በሄደ ቁጥር ይሰድቡታል ብዙ ጊዜ እና በጨዋታው ላይ ግን የጎልን ያህል ዋጋ ያለው በውድድር ዘመኑ ምናልባት በጣም ከቤስቶቹ ግብ ጠባቂዎች ካዳኗቸው ሙከራዎች መካከል አንደኛው የፒክፎርድ የቅዳሜ ዕለቱ ሙከራ ነበር። የበርንሌ እና የብሬንፎርድ ጨዋታም ለበርንሌ በጣም እንዳዝን ሆኛለሁ። 3-0 ቢመሩ ነበር። ከዛ 3 እኩል ሆኑ። ከዛ ክሪስቲያን ዳምስጋርድ ጎል አስቆጠረ። ግን መጨረሻ ላይ ሁለት ትልልቅ ኢንሲደንቶች ነበሩ። አንደኛው ኦፍሳይድ፣ አንደኛው ኳስ በእጅ ተነካ ተብሎ የተሻረው። ግን የስኮት ፓርከር ቡድን በቅርብ ሳምንታት እያሳየ ያለው ፋይት የሚገርም ነው። በቡንደስሊጋም ግሩም ጨዋታ ነበር። ደር ክላሲከር ይሉታል። ትክክለኛ ሊባል ይገባዋል ወይ በሁለቱ ቡድኖች ባለው ልዩነት ምክንያት ስኬትም በእርስ በርስ በሚገናኙበት ጊዜም ባለው የውጤት ስፋት ምክንያት ግን ለማርኬቲንግ አላማ ተብሎ ደር ክላሲከር ይባላል። የቅዳሜው ጨዋታ ክላሲክ ሊባል የሚችል ግን ነው። በሲግናል ኢዱና ፓርክ የተደረገ ነው። ቪንሰንት ኮምፓኒ ለቡንደስሊጋው ጥሩ ማስታወቂያ የሚሆን ጨዋታ ብሎታል። ባየርን አሸንፏል 3-2 የቡንደስሊጋ ሻምፒዮን መሆኑንም ከሞላ ጎደል ያረጋገጠበት ነው ማለት ይቻላል። 11 ነጥብ ሆኗል ልዩነቱ። እኔ በባየርንም ኢምፐርፌክሽን ምክንያት በነበረበት ጉድለት ምክንያት ጨዋታው የበለጠ አዝናኝ እንዲሆን የሆነ ይመስለኛል። ላሚን ያማል በእግር ኳስ ተጫዋችነት ታሪኩ ለመጀመሪያ ጊዜ ሃትሪክ ሰርቷል። ግን ሶስቱም በጣም የሚገርሙ ጎሎች ናቸው። እኔ ይህንን ተጫዋች በተመለከተ ያለው አንድ ነገር በድጋሚ የሚገርም የውድድር ቢያንስ በቁጥሮች የሚገርም የውድድር ዘመን ነው እያሳለፈ ያለው። ያው ብዙ የጉዳት ችግር የግል ህይወቱን ሌሎች ከሜዳ ውጭ አሁን ያረገባቸው ሶሻል ሚዲያ ላይ ያለውን ፕሬዘንስ አይተሹ እንደሆነ በጣም ቀንሷል። ላሚን ያማል በስሌት ይመስላል የሆነ ሰው የመከረውና ያንን ምክርም የሰማ ይመስለኛል እና በጣም ሎቶን ነው ሁሉም ነገር ሶሻል ሚዲያ ላይ የሚጮህ ነገር የለውም። አሁን በጣም ወሳኝ ቢሆንም የሶሻል ሚዲያ በጣም ማርኬተብል ከሆኑ ተጫዋቾች መካከል አሁን በጣም ከፍተኛ ተከታዮች ካሏቸው ተጫዋቾች መካከል አንዱ ቢሆንም ግን
የሆነ ጊዜ ስለሱ የተሰጠ ያለውን ኢሜጅ ሰው ያው የሆነ ምስል ነበረው ትክክል ይሁን አይሁን ሰዎች ስለሱ ያላቸው አስተያየት ነበር። ግን የበለጠ ሜዳ ላይ ያተኮረ ይመስለኛል። በቀደም ያስቆጠራቸው ጎሎች የሚገርሙ ናቸው። በተለይ አንደኛው ጎል እና የእግር ኳስ ተጫዋችነቱን የመጀመሪያ ሃትሪክ ሰርቷል። 18 ዓመቱ መሆኑን ማመን አልችልም። 18 ዓመት ብቻ ነው እና 100ኛ የጎል ኮንትሪቢዩሽኑ ነው በእግር ኳስ ታሪክ። ከምን ጊዜም ታላላቅ ተጫዋቾች ጋር የሱን ቁጥር ብታወዳድር የት እንደሚደርስ አላውቅም። መጨረሻ ላይ ምፈራውም ስለ በርናውት ብዙ ጨዋታ እያደረገ መሆኑ። ማንም ተጫዋች በሱ ልክ ተጫውቶ አያውቅም። ማንም ተጫዋች የሱ አይነት ስታቲስቲክስ የለውም። ምናልባት ማንም ተጫዋች እሱ አሁን ያሸነፋቸውን ዋንጫዎች ያህል አላሸነፈም እና በቀደም ሃትሪክ መስራቱ በሱ የእግር ኳስ ተጫዋችነት ታሪክ ውስጥ ትልቅ ማይልስቶን ይመስለኛል እና ሃትሪክ ሰርቷል። ትልቅ ነበር። ቪያሪያልን ነው ደግሞ ያሸነፉት። አስቸጋሪ ቡድን ነው ቪያሪያል በተለይ ለባርሰሎና። ፔድሪ 2 የሚደንቁ አሲስቶች ሰጥቷል። አንደኛው አሲስት አይደለም ሰከንዳሪ አሲስት ነው፣ ግን ሁለቱም በጣም የሚያስደንቁ ነበሩ። ባርሳ ቅዳሜ ያሸንፏል። እንግዲህ ዛሬ ነው ማድሪድ ከሄታፌ ጋር የሚጫወተው። እስከዛ የነጥብ ልዩነቱ ሰፍቷል ማለት ነው። ትላንትና በጣሊያን የሚገርም ጨዋታ ነበር ምሽት ዩቬንቱስ ከሮማ 3-3 እንደገና ሌላ ከምባክ አይተናል ከዩቬ። በቀደም ከምባክ ሊሆን ጫፍ የደረሰ ነበር። መጨረሻ ላይ ያለው በተሟላ ሁኔታ ከምባክ አልሆነም እንጂ ወይም የሚያሳልፍ አልሆነም እንጂ ትላንትና ከ3-1 መንበራት 3 እኩል ወጥቷል። ኮሞ አሸንፏል፣ ኢንተር አሸንፏል፣ ኤሲ ሚላን አሸንፏል። ስለዚህ ብዙ ጨዋታዎች የነበሩበት ነው። እንደው ሮጥ ብሎ ለማየት ነው የተወሰኑትን ጨዋታዎች። ወልቭስ አስቶን ቪላን አሸንፏል። ለሁለተኛ ጊዜ ብቻ ነው ወልቭስ በዚህ ሲዝን ጨዋታ ያሸነፈው። አርብ ዕለት ነው ለነገሩ ይሄ ጨዋታ የተደረገው። እንደ ደርቢ ነገር ነው። የመካከለኛው እንግሊዝ ደርቢ የአንድ ከተማ ቡድኖች አይደሉም። አንደኛው የበርሚንጋም ቡድን ነው፣ አንደኛው የወልቨርሃምፕተን ቡድን ነው። ግን የሚድላንድ ደርቢ የሚባለው ነው እና የኤሜሪ ቡድን አሁን ካለፉት 6 ጨዋታዎች አንዱን ብቻ ነው ያሸነፈው እና በቀደም ደግሞ ቦልቭስ በዚህ ወልቭስ ነው ደግሞ የተረታው። ስለ ዋንጫ ፍክክር እናነሳ ነበር። አሁን ስለ ቶፕ 5ም እርግጠኛ ሆኖ መናገር የሚቻል አይመስለኝም። አስቶን ቪላን በተመለከተ ረቡዕ ደግሞ ከቼልሲ ጋር ነው የሚጫወቱት። ለሁለቱም ቡድኖች ባለው በጣም አስፈላጊነት ምክንያት ይገባኛል። ሲቲም አርሰናልም ከዋንጫ ፍክክር አንጻር በጣም ትልቅ ትርጉም ያላቸው ጨዋታዎች ረቡዕ ያደርጋሉ። ግን የአስቶን ቪላና የቼልሲ ጨዋታ ወሳኝ ነው። ሁለቱም ባለፉት 3 ተከታታይ ጨዋታዎች ቼልሲ አላሸነፈም። አስቶን ቪላም እንደዚሁ ችግር ውስጥ ያለ ቡድን ነው እና እሱም በሳምንቱ ምናልባት ትልቁ ሰርፕራይዝ የሚያደርገው ውጤት ሊሆን ይችላል። ስለዚህ ብዙ ኢንትረስቲንግ ጨዋታዎች የነበሩበት ሳምንት ነው። ምናልባት አንቺን ትኩረትሽን የሳበ የሆነ ጨዋታ ካለ ብትነግሪኝ። ያው የወልቭስና የአስቶን ቪላ ነው። በጣም የሚያስገርመው ውጤቱን ጨዋታውን ያላየ ውጤቱን ያየ ሰው በጣም የሚገረምበት አይነት ይመስላል። በኔ ቶፕ 5 ውስጥ ያጠናቅቃል ብዬ ነበር ማስበው እስከ ቅርብ ጊዜ። አሁንም ቢሆን ያው የዛ እድል አለው ሙሉ ለሙሉ ከዛ ይወጣል ማለት አይደለም። ምክንያቱም ቼልሲ በራሱ ቋሚ ቡድን ነው ወይም ደግሞ በጣም ጥሩ ቡድን ነው ወይ የሚለው ወይም ለሻምፒየንስ ሊግ የሚያበቃ ፎርም ላይ ነው ያለው የሚለው ጥያቄ ምልክት ውስጥ ይገባል። ሊቨርፑል በተወሰነ መንገድ የተሻሻለ ያለ ይመስላልና ግን የዚህ የወልቭስና የአስቶን ቪላ ጨዋታ በጣም ነው ያስገረመኝ። አስቶን ቪላ እየተቸገረ ነው። አቻ ቢሆን ኖሮ ልረዳው እችል ነበር አይደል? ግን 2-0 ሲሆን ለአስቶን ቪላ አስገራሚ ነው። ሲቲና ሊቨርፑል አሸንፈዋል። ኦብቪየስሊ እነሱን አላነሳንም። በሊቨርፑል ከባለፈው የውድድር ዘመን ሻምፒዮን የሆነበት ጨዋታ ነበር አይደለም? ቶተናምን የገጠሙበት ዋንጫውን የወሰዱበት ማለት ነው። ከዛ ጨዋታ በኋላ ለመጀመሪያ ጊዜ 5 ጎል አስቆጥረዋል። ግን አንድ ሊቨርፑል ላይ የታየ ያለ አዲስ ጥንካሬ የቆመ ኳስ ጥንካሬ ነው። የቆመ ኳስ አሰልጣኛቸውን ሁሉ እስኪያሰናብቱ ድረስ በፕሪሚየር ሊግ 20ኛው ኢፌክቲቭ ቡድን ነበር የመጨረሻው ማለት። አሁን ግን በቅርብ ጊዜ ደግሞ አዲስ አመት ከገባ በኋላ በእነሱ 2026 ከገባ በኋላ የሊቨርፑልን ያህል ብዙ የቆመ ኳስ ጎል ያስቆጠረ ቡድን የለም። ስለዚህ የሆነ ጊዜ ትልቅ ድክመታቸው የነበረው ዲፓርትመንት አሁን ጥንካሬያቸው ሆኗል። ሲቲ በጣም አስጨናቂ ጨዋታ ነበረ ከሊድስ ጋር ያደረገው። ሊድስ እንደዚህ ነው፣ ፈታኝ ቡድን ነው። እኔ የምጠራጠረው የ90 ደቂቃ ተመሳሳይ ኢንቴንሲቲ የለውም ነው። ግን የተዋጣለት ፐርፎርማንስ አልነበረ። ልክ እንደ ትላንትናው የአርሰናል ጨዋታ ሁሉ ነርቨስ ጨዋታ ነው የነበረው በጣም እና በመጀመሪያ አጋማሽ ደግሞ ሲቲ የትኛውን ቡድን ፈጥሮት የማያውቀው ያህል የጎል እድል ነበር በሊድስ የተፈጠረበት። በተለይ ዶሚኒክ ካልቨርት ሉዊን ትልቅ እድል አግኝቶ ነበር። አሮንሰን እንደዚሁ። ግን ደግሞ የጃንዋሪ ዝውውሮቻቸውን ውጤት በድጋሚ ያየንበት ነው። ማርክ ጌሂ ከኋላ በጣም ግሩም ነበር። አንቷን ሴሜኞ ማች ዊነር ነበር፣ የጨዋታውን የማሸነፊያ ጎል ነው ያስቆጠረው። የጃንዋሪ ዝውውር ኖርማሊ ትልልቅ ቡድኖች ስትራቴጂክ ዝውውሮችን የሚያደርጉበት አይደለም። የገበያ ኦፖርቹኒቲ የሚፈጥራቸው ምናምን እድሎች ካሉ
የበለጠ የሚሳተፉበት እንጂ ልክ እንደዚህ የአንድን ቡድን የውድድር ዘመን ገጽታ የሚለውጡ የተሳኩ 2 ዝውውሮችን ማድረግ ሪስክ ነው ተብሎ ስለሚታሰብ በጃንዋሪ ዝውውሮችን መፈጸም ግን ሁለቱም የገበያ አጋጣሚዎች ናቸው። ማርክ ጌሂ ኮንትራቱን ይጨርስ ነበር። ስለዚህ ክሪስታል ፓላስ ገንዘብ ሊያገኝ የሚችልበት የመጨረሻው እድል የጃንዋሪ ዝውውር ጊዜ ነው። አንቷን ሴሜኞ ደግሞ ሪሊዝ ክሎዝ ነበር። ስለዚህ የሆነ ክለብ እስከ ጃንዋሪ 11 እስከመጣ እና ተጫዋቹ ለመልቀቅ እስከወሰነ ድረስ ኮንትራታዊ ግዴታ አለበት ቦርንመዝ ተጫዋቹን ወይም ነበረበት ተጫዋቹን የመልቀቅ። ስለዚህ ኦፖርቹኒስቲክ ነው። ሲቲ ወደ እነዚህ ተጫዋቾች ዝውውር ቶሎ ተቀላጥፎ ለመጨረስ እድል አግኝቷል። ግን የሁጎ ቫያናን ምርጫዎችም ማድነቅ ያስፈልጋል። በመጨረሻ ላይ ማንቸስተር ሲቲ የፕሪሚየር ሊግም የሌላ ውድድርም ሻምፒዮን ከሆነ ገና ካሁኑ የሚታይ በድምር 13 ጨዋታ ቢሆንም ያደረጉት አሁን ሲቲ 6 ተከታታይ ጨዋታ አሸንፏል። በሁሉም ውድድር በፕሪሚየር ሊግ 4ኛ ተከታታይ ድላቸው ነው። ያለ እነዚህ ተጫዋቾች እነዚህን ድሎች ማግኘት በጣም አስቸጋሪ ይሆን ነበር። ስለዚህ በቀደምም የእነዚህን ተጫዋቾች አስፈላጊነት ያየንበት እና ሲቲ በትግል ያሸነፈበት ግን አይ ቲንክ ከዚህ በኋላ ያሉት ጨዋታዎች ስለ ፐርፎርማንስ አይመስለኝም። በአብዛኛው በእንደዚህ አይነት ፕሬሸረስ በሆነ ጊዜ ውስጥ ያንን ጠንካራ ሜንታሊቲ ይዘሽ ጨዋታዎች ታሸንፍ ያለሽ የሚለው ይመስለኛል። ፐርፎርማንሱ ጥሩ ቢሆን ጥሩ ነው። ብዙ ጊዜም ውጤት የፐርፎርማንስ ባይ ፕሮዳክት ነው። ግን አንዳንዴ እንደዛ አይሆንም እና በተለይ በመጀመሪያ አጋማሽ አስጨናቂ ነበር። ግን እጅግ ወሳኝ እድል ነው። በኤላንድ ሮድ አስቸጋሪ ስቴዲየም ነው። ሊድስ በጣም አስቸጋሪ ቡድን ነው እና እሱንም ሳናነሳው እንዳንቀር ብዬ ነው። ተመልሰናል። አድማጮቻችን አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የአርሰናልና የቼልሲን ጨዋታ እንመልከት። 2-1 በሆነ ውጤት አርሰናል ማሸነፍ ችሏል። ከከባዶቹ ጨዋታዎች 6 ነጥብ መውሰድ የቻለበት ነበር። እንግዲህ ባለፉት 2 ጨዋታዎች ከቶተናምና ከቼልሲ ምን ጉዳይ እንመልከት። የማዕዘን ምት ግቦችን የተመለከትንበት ነበረ። ቼልሲ እንግዲህ ትናንትና በድጋሚ ፔድሮ ኔቶ በቀይ ካርድ የወጣበት ምሽት ነበረ። የአርሰናል የጨዋታ ማኔጅመንትም የታየበት ነው። ይህንን ጉዳይ እንመልከት። ለአርሰናል በጣም አስፈላጊ 3 ነጥብ ነበረ። ያው ቀላል ጨዋታም አልነበረም ሜዳ ላይ የተመለከት ነው። ቀላል ጨዋታ አልነበረም። 2 በኩል ከፍሎ ማየት የሚቻል ይመስለኛል። ምሳሌ እንደ ውጤትና እንደ ፐርፎርማንስ ብሎ ከፍሎ ማየት የሚቻል ይመስለኛል። ውጤቱ ምንም ጥያቄ የለውም፣ በጣም ትልቅ ውጤት ነው። ምክንያቱም በዚህኛው ሳምንት በድጋሚ ማንቸስተር ሲቲ ቀድሞ ነበር የተጫወተው። ቅዳሜ ዕለት ቅድም እንዳነሳ ነው ከሊድስ ጋር ጨዋታውን አሸንፏል። ስለዚህ ቀድሞ ተጫውቶ ባሸነፈ ቁጥር አርሰናል መልስ የመስጠት ፕሬሸር አለበት። ቀጥሎ የሚጫወተው ከቼልሲ ጋር ነው። በእርግጥ አርቴታ ከ17 ጨዋታ 2 ጊዜ ብቻ ነው በቼልሲ የተሸነፈው። ስለዚህ ከቼልሲ ጋር ያለው ሬከርድ በጣም የሚገርም ሬከርድ ነው። ለ4 ለ5 ዓመት የተሸነፈ አይመስለኝም። አርሰን ቬንገር ከ1995 ከ2005 ለ10 ዓመት አልተሸነፉም ነበር በቼልሲ። ከዛ በኋላ ረጅም አርሰናል ከቼልሲ ጋር ተጫውቶ ሳይሸነፍ የተጓዘበት ጊዜ አሁን አርቴታ ኃላፊነት ከተረከበ በኋላ ባሉት አመታት ነው። ስለዚህ በጣም ጥሩ ሪከርድ አለው ከቼልሲ ጋር ይገባኛል። እና የፕሪሚየር ሊጉ አንደኛ ቡድን ነው። የፕሪሚየር ሊጉን 6ኛ ቡድን በሜዳው እንዲያሸንፍ ወይን ጠብቅ ይሆናል። ግን የለንደን ትልቅ ራይቫልስ ናቸው አርሰናልና ቼልሲ። ደግሞ ቼልሲ ትልልቅ ጨዋታዎች ላይ ሪስፖንድ የማድረግ ታሪክ አለው። እንዲያውም የበለጠ የሚቸገረው ልክ እንደ አንዳንድ ቡድኖች ሁሉ ከፍተኛ የኳስ ቁጥጥር ብልጫ ወይም የኳስ ሞኖፖሊ እንዲኖረው በሚጠበቅበት ጊዜ የኳስ ቁጥጥሩን ያህል ጥራት ያላቸው የጎል እድሎች የመፍጠር ጨዋታ የመግደል በቅርብ ጊዜ ከበርን ሌላ ከሊድስ ጋር እንዳየ ነው እንዲህ አይነት ጨዋታዎች ላይ የበለጠ ይቸገራል እንጂ በጠቅላላው በትልልቅ ጨዋታዎች ላይ ያለው ሬከርድ ጥሩ ነው። ምክንያቱም ለምሳሌ ሊቨርፑልን አሸንፏል። ከአርሰናል ጋር በጣም ጥሩ ነበር የተጫወተው። ወይ በዓለም የክለቦች ዋንጫ ፒኤስጂን አሸንፏል። ወይ በሲቲ ሜዳቻ ተለያይቷል ከአሰልጣኝ ለውጥ በኋላ በተደረገው ጨዋታ እና ባርሰሎናን አሸንፏል። እንዲህ አይነት ጨዋታዎች ላይ ያለው ሬከርድ በጣም ጥሩ ነው እና አስቸጋሪ ባላጋራ ሊሆን እንደሚችል መገመት ትችላለች። በተለይ ደግሞ ይሄ የዋንጫ ፉክክር ጊዜ ልክ እንደዚህ በሚጧጧፍበት የመጨረሻው በጣም ወሳኝ የውድድር ዘመኑ ምዕራፍ ላይ በምትደርሽበት እያንዳንዱ ጨዋታ ኮንስኩዌንሻል በሚሆንበት እያንዳንዱ የሚታጣ ነጥብን እንደገና ለማረም እድል የማይሰጥ የውድድር ዘመኑ ወቅት ላይ በምትሆኝበት ነገሮችን ከፐርፎርማንስ ብቻ አያይዘሽ በማትመለከችበት በዚህ የውድድር ዘመን ወቅት አሁን ባለንበት ጊዜ እያንዳንዱ ድል በምንም ሁኔታ ይምጣ በጣም አስፈላጊ ነው። ስለዚህ ከውጤት አንጻር ካየነው ምንም ጥያቄ የለውም፣ ትልቅ ድል ነው። ፕሬሸር ውስጥ ነው ያለው አርሰናል፣ ምንም ጥያቄ የለውም። በተለይ የወልቭስ ጨዋታ የአርሰናልን ሲዝን በእርግጥ በሌሎችም ጨዋታዎች ነጥብ ጥሎ ያውቃል። 2026 ከገባ በኋላ ሁለቱም እኩል ነጥብ ነው የጣሉት፣ ሊድስም አርሰናል ማንቸስተር ሲቲም። ግን የወልቭስ ጨዋታ ወልቭስን እንዲያሸንፍ ስለሚጠበቅ አርሰናል የነጥብ ማርጅኑንም
የበለጠ ማስፋት የሚችልበት እድል ስለነበረውና ከዛ በፊት ከብሬንፎርድም ጋር ነጥብ ጥሎ ስለነበር በሁለት የሚድዊክ ጨዋታዎች ባጣቸው 4 ነጥቦች ምክንያት ማንቸስተር ሲቲ በአንድ ጨዋታ ሳምንቱን ሊቀይረው ይችላል። በአንድ ጨዋታ ብቻ ሪቨርስ የሚደረግበት ነው። 5 ነጥብ ነው፣ ልክ ነው። ግን ሲቲ አንድ ጨዋታ አለው። በእርግጥ አሸንፈሽ ያልሽው 3 ነጥብ የበለጠ ዋስትና ይሰጣል። ገና ያልተጫወትሽው ጨዋታ ሲሆን ተጫዋታሽ ማሸነፍ ስላለብሽ እሱ ገና ተሰርቶ ያላለቀ የቤት ስራ ስለሆነ ግን እንዳልኩት ሁለቱ ለይቼ ነው ማለት ፐርፎርማንሱ በጣም ጥሩ ፐርፎርማንስ አይመስለኝም። የትላንትናው የአርሰናል ፐርፎርማንስ በተለይ የሁለተኛው አጋማሽ የአርሰናል ፐርፎርማንስ በተለይ ፔድሮ ኔቶ ከወጣ በኋላ አርሰናል ላይ ያየነው ሌላ ነርቨስ የመሆን ነገር የጨዋታ ማኔጅመንት ችግር ማለት ነው የፈለግኩት ጽፈው ጥሩ የጨዋታ ማኔጅመንት የነበረ አይመስለኝም። የዳቪድ ራያን ትልልቅ ሙከራዎች የማዳን ችሎታ የተጠጋ አይነት የውጤት የተገኘበት ነው። ግብ ጠባቂ በጣም ጥሩ ከሆነ እኔ አንድ ቡድን በጣም ጥሩ ተከላክሏል ለማለትም ይቸግረኛል። በእርግጥ በጣም ንጹህ የጎል እድሎች አይደሉም። አንደኛው ክሮስ ነው፣ አንደኛው ኦፍ ኮርስ ኦፍሳይድ ነበር። ጎሉ ከተቆጠረ በኋላ የተሻረው የሊያም ዴላፕ ኳስ ግን ቢሆንም ግብ ጠባቂው በስራ እንዲወጠር ካደረግሽው በተዋጣለት ሁኔታ ጨዋታውን ማኔጅ እያደረግሽ ነበር ማለትም አይደለም። እንደ ፐርፎርማንስ የሚያጠያይቁ ነገሮች አሉት። እንደ ውጤት ግን በጣም ትልቅ ውጤት ነው፣ ምንም ጥያቄ የለውም። 2 ተከታታይ የለንደን ደርቢዎች እንደሚመጡበት ሲታወቅ ከዛ የወልቭስ ጨዋታ በኋላ ለአርሰናል ደጋፊዎች ምንድነው ፓኒክ የነበረ ይመስለኛል፣ ጭንቀት የነበረ ይመስለኛል። ከወልቭስ ጋር አቻ ከተለያየሽ በኋላ ሲቲ በእጁ ላይ ያለውን ጨዋታ የሚያሸንፍ ከሆነ ወደ 2 ሊያጠባው የሚችል ማርጅን ብቻ ከፈጠርሽ በኋላ ቀጥሎ ከጥሩ ሁኔታ ላይ ባይሆንም ቶተንሃም ግን የሰሜን ለንደን ደርቢ ነው እና ቼልሲ ነው ቀጥሎ የሚመጣው። ሁለቱም ደግሞ የሚፋለሙበት አላማ አላቸው። አሁን ቶተንሃም ኃይለኛ ፓኒክ ስቴሽን ውስጥ ነው ያለው፣ ላለመውረድ እየተጫወተ ያለ ነው። ቼልሲ ለቻምፒየንስ ሊግ ቦታ የሚጫወት ነው። ስለዚህ ሁለቱም የሚፋለሙበት ምክንያት አላቸው። ደርቢ ከመሆኑ ትልቅ የባላንጣነት ስሜት ያላቸው ባላጋራዎች መሆናቸው ከአርሰናል ጋር ግን ደግሞ ለሲዝናቸው በጣም ወሳኝ የሆኑ ጨዋታዎች ናቸው እየመጡ የነበሩት ያን ጊዜ። ስለዚህ ሁለቱንም ጨዋታዎች አሸንፏል። ያኛው በጣም አስተማማኝ ድል ነበር የባለፈው የቶተናም ጨዋታ፣ ይሄኛው ግን በጣም ከፍተኛ ጭንቀት የነበረበት ነው። ከዛ ውጪ አርሰናል አሁን በወረቀት ደረጃ ከ1 እስከ 7 ካሉት ቡድኖች መካከል ከሲቲ በስተቀር ሁሉንም ጨርሷል። አሁን ከ1 እስከ 7 ያሉትን ቡድኖች በሙሉ ብታይ ሁሉንም ጨርሷል። ስለዚህ የቀረው ሲቲን ሳይጨምር ቼልሲ ነው የነበረው እና ይሄንን ቡድን አሸንፏል። ምንም ጥያቄ የለውም፣ ትልቅ ድል ነው። ባለፈው ደግሞ አርብ ዕለት ስንጠቅስ ነበር አይደለም፣ በሲዝኑ መሀል አርሰናል በቂ ትልልቅ ድሎች ያሉት አይመስለኝም በዚህ ውድድር ዘመን እያልኩ ሳነሳ ነበር። እንዲህ አይነት ባላጋራዎችን ማለት ነው፣ እንዲህ አይነት ጨዋታዎችን ማሸነፍ ከዚህ በፊት በታሪክ የነበሩትን አንዳንድ ጨዋታዎችም እያነሳን ለንጽጽር ስናነሳው እንደነበር አስታውሳለሁ እና በጣም አስፈላጊ ነበር። ከዛ የነጥብ ልዩነቱን አርሰናል 1 ትርፍ ጨዋታ አድርጎም ሲቲ 1 ቀሪ ጨዋታ አለው ከአርሰናል አንጻር እና 5 ነጥብ እንዲሆን አድርጎታል መልሶ እና እንደ ውጤት በጣም ትልቅ ውጤት ነው። ለቼልሲ ለእኔ ጥሩ ፐርፎርማንስ ነው። እንደ ፐርፎርማንስ በተለይ ሁለተኛው አጋማሽ ግን እንደ ሽንፈት ግን ኃይለኛ ዳሜጅ የሚያመጣ ሽንፈት ነው። ምክንያቱም በቻምፒየንስ ሊግ ቦታ ለመሳተፍ ልክ ነው ቪላ ተሸንፏል፣ ግን ደግሞ ማንቸስተር ዩናይትድ እና ሊቨርፑል አሸንፈዋል እና ለሶስተኛ ተከታታይ ጨዋታ ነው ቼልሲ ሳያሸንፍ የወጣው። ከዚህ በፊት ሊድስን እና በርንሌን ባለፈው ሳምንት በገጠመባቸው የስታንፎርድ ብሪጅ ጨዋታዎች አቻ ነበር የተለያየው። አሁን ደግሞ በአርሰናል ተሸንፏል። ስለዚህ ከውጤት አንጻር ለቼልሲ በተለይ ከቻምፒየንስ ሊግ ተሳትፎ አንጻር ከፍተኛ ዳሜጅ ሊያመጣ የሚችል ነው። ደግሞ ተመሳሳይ ፓተርኖችም አሉበት። አሁን የባለፈው ጨዋታ ላይ ቀይ ካርድና የቆመ ኳስ የዌስሊ ፎፋናና የዚያን ፍሌሚንግ፣ የዌስሊ ፎፋና ቀይ ካርድ፣ የፍሌሚንግ የቆመ ኳስ ቼልሲ በሜዳው በጣም አስፈላጊ የሆነ 2 ነጥብ እንዲያጣ አደረገው ከበርንሌ ጋር። ትላንትናም በተመሳሳይ የቆመ ኳስ ጎል የቲምበርም የሳሊባም ሁለቱም ጎሎች እና የፔድሮ ኔቶ ቀይ ካርድ ጨዋታውን ኮንዲሽን አድርገውታል። ይሄ ደግሞ ሲዝኑን በሙሉ ቼልሲን ሲከተል የቆየ ችግር ነው። በቀደም ስለ ቼልሲ ቀይ ካርዶችና ባለፉት ዓመታት ሲንከባለል ስለቆየ ዲስፕሊን ሬከርድ ስናነሳ ነበር። በአብዛኛው ቼልሲ በሰልፍ ሳቦታጂንግ ራስን በማጥፋት ላይ ያለ የሚመስል ነው። እኔ ወጣት ተጫዋቾች ስለሆኑ ነው፣ ስኳዱ ወጣት ስለሆነ ነው በመጠኑ የምትግባቢበት ሆነው፣ ግን አሁን ከሳምንት በኋላ 26 ዓመት ይሆነዋል ፔድሮ ኔቶ። ስንት ዓመት ነው ፕሪሚየር ሊግ ላይ የተጫወተው? እኔ አሁን ለፔድሮ ኔቶ በቀይ መውጣት ልጅነትን ሰበብ አላደርግም። ዌስሊ ፎፋን 25 ዓመቱ ነው፣ ወይ ኩኩሬያ በቀይ ሲወጣ ሲኒየር ተጫዋች ነው፣ የስንት ዓመት ልምድ ያለው የአውሮፓ ሻምፒዮን የሆነ ተጫዋች ነው። አሁን እያወራን ያለን የ18 የ19 ዓመት ልጆች በቀይ ስለሚወጡበት ኢንሲደንት አይደለም።
ስለ ትልልቅ ፕሮፌሽናሎች፣ ስለ ስፔን ብሔራዊ ቡድን ተጫዋቾች፣ ስለ ፖርቱጋል ብሔራዊ ቡድን ተጫዋቾች ከፍተኛ ልምድ ስላላቸው ተጫዋቾች ነው እያወራን ያለ ነው። ለዛ ነው ባለፈው ማሰልጣኙ ዌስሊ ፎፋና በቀይ ከወጣ በኋላ ወጣትነት አንድ ነገር ነው፣ የኃላፊነት ስሜት እየተሰማን መጫወት ደግሞ ሌላ ነገር ነው ብሎ ይሄንን ወጣት ስለሆኑ ነው እንደዚህ ለሁሉም የቼልሲ ድክመት ወጣትነትን ሰበብ እያደረጉ መቀጠልም የሚቻል አይመስለኝም። ለነገሩ የመከላከል ድክመት በሰሩ ቁጥር፣ ጨዋታ ማኔጅ በቸገራቸው ቁጥር፣ ቀይ ካርድ በተመለከቱ ቁጥር፣ የቆመ ኳስ መከላከል ባቃታቸው ቁጥር፣ ሮበርት ሳንቼዝ የሆነ ስህተት በሰራ ቁጥር ሁልጊዜ እኛም ደጋግመን የምንለው ነገር ወጣት እኮ ስለሆነ ነው ወይ ኢንኮንሲስተንት መሆን ባቃታቸው ቁጥር። በተለይ ዲሲፕሊንን በተመለከተ ግን ለምሳሌ ኤንዞ ፈርናንዴዝ አንደኛው በዚህ ውድድር ዘመን የቼልሲ ችግር የአርቢትሩን ውሳኔ አንዳንድ ጊዜ ወሰን ባጣ ሁኔታ በመቃወም ምክንያት የሚመዘዙ ቀይ ካርዶች አሉ፣ ቢጫ ካርዶች አሉ። የመጀመሪያው ፔድሮ ኔቶ የተመለከተው ቢጫ ካርድ ጎሉ ሲቆጠር ሮበርት ሳንቼዝ ተገፍቷል በሚል ተቃውሞ ካቀረቡ የቼልሲ ተጫዋቾች መካከል አንደኛው ነበር። በትክክል አርቢትሩን ምን እንዳላቸው ማወቅ አንችልም። ዳረን ኢንግላንድ ይባላሉ። ካርድ ሰጥተውታል፣ አሳይተውታል ቢጫ ካርድ። አሁን ይሄ ዲሰንት ይባላል። የአርቢትሩን ውሳኔ ያለ አግባብ በመቃወም ወይ ያለ ልክ በመቃወም ምክንያት የሚመጣ ካርድ ነው። ትናንት በዚሁ ጨዋታ ላይ ጨዋታው ያበቃ በነበረበት ጊዜ ኤንዞ ፈርናንዴዝ በተመሳሳይ ሁኔታ ቢጫ ካርድ ተመልክቷል። ልጅ ነው ኤንዞ ፈርናንዴዝ። ለሪቨር ፕሌት ተጫውቷል፣ ሃይ ፕሬሸር ክለብ ነው። ለቤንፊካ ተጫውቷል፣ የፖርቱጋል ትልቁ ክለብ ነው። ለቼልሲ ስንት አመት ተጫውቷል? አሁን ቢያንስ 3 አመት ከምናምን ተጫውቷል። የዓለም ሻምፒዮን ነው፣ ለአርጀንቲና ብሔራዊ ቡድን የተጫወተ ነው። አሁን እሱን ልክ እንደ 18 17 አመት ተጫዋች ቢጫ ካርድ ሲያይ ስሜቱን ለመግራት የሚቸግረው ልጅ ነው ለማለት አይሆንም። እንዲያውም እሱ ነው እያሰብኩ የነበረው ትላንትና የቼልሲ ተጫዋቾችን በተመለከተ የስንት በጣም አስፈላጊ የሆኑ ነጥቦች ያሳጧቸውን። የትላንትናው ጨዋታ ላይ 2-1 ሆኖ ቼልሲ ሪል ፖሲቢሊቲ ነበረው ወደ ጨዋታው የመመለስ 11-10 ሆኖ እድል ነበራቸው፣ እንኳን 11-11 ሆኖ ቢቆዩ ቀርቶ እና አርሰናልም ጎሉን ሲያስቆጥር ቼልሲ ጥሩ እየተጫወተ በነበረበት ጊዜ ሁለቱ አጋማሽ ሲጀመር ቼልሲ የተሻለ ቡድን ነበር፣ ከአርሰናል የተሻለ ቡድን ነበር። የሆነ ቡድን ጎል የሚያስቆጥር ከሆነ ቼልሲ ነበር ጎል የሚያስቆጥር ይመስል የነበረው። ከዛ በኋላ የፔድሮ ኔቶ በ3 ደቂቃ በ4 ደቂቃ ልዩነት የተመለከታቸው 2 ቢጫ ካርዶች ማርቲኔሊ ላይ የሰራውን ጥፋት የሲዘር ፋውል የሚባለው እንደዚህ እንደ መቀስ እሱን ጨምሮ በ2 ቢጫ ካርድ ከሜዳ ወጣና ስንት ጊዜ ይህንን ፊልም እንዳየ ነው አላውቅም። በፖቼቲኖ ዘመን 20ኛ ነበር በዲስፕሊን በቢጫ ካርድና በቀይ ካርድ ድምር። በማሬስካ ዘመን ባለፈው የውድድር ዘመን 19ኛ ነበር። አሁን ደግሞ ተመልሶ 20ኛ ነው እና በየሲዝኑ ያለ ነገር ሲሆን ከዛ ኦኬ የሚቀርብ ሰበብ ነው ወጣትነት። ግን እነማን ናቸው በቀይ ወጡ ያሉት? ያን ያህል ወጣቶች ናቸው? ይህንን ለማስላት ይህንን ለማሰብ የሚቸግር ልጅነት አለ ማለት ነው እነዚህ ተጫዋቾች ውስጥ። ጠቅላላው ኦኬ ፕሪሚየር ሊግ ወጣቱ ቡድን ነው እሱ፣ ለጠቅላላው የቡድኑ ኢንኮንሲስተንሲ ይሰራ ይሆናል። በጣም ወጣት ተጫዋቾች አሉበትም። ግን ደግሞ ተጫዋቾቹን ማየት ያስፈልጋል። ያለፉትን 2 ጨዋታዎች ብቻ በማየት ይሄ አርጊውመንት ይሄ ክርክር ብዙም ይሰራ አይመስለኝም እና ውጤቱ በጣም መጥፎ ነው ለቼልሲ፣ ምንም ጥያቄ የለውም። አሁን ካለበት ሲዝኑ ካለበት ሁኔታ አንጻርና ሽንፈቶች ውስጥ ከሚስተዋለው ተደጋጋሚ ድክመት፣ ተመሳሳይ ድክመት እየታረመ ካልሆነ ድክመት ጋር። ስለዚህ ለአርሰናል እንደ ውጤት በጣም ጥሩ ነው፣ እንደ ፐርፎርማንስ እኔ ብዙ አይመስለኝም። ለቼልሲ እንደ ፐርፎርማንስ መጥፎ አይደለም፣ እንደ ውጤት ግን በጣም መጥፎ ነው። መጨረሻ ላይ የቆሙ ኳሶች የወሰኑት ጨዋታ ነው። እኔ እንግዲህ እንደ ተመልካች አሁን እንደ ተመልካች እግር ኳስ እንደሚወድ ረጅም ጊዜ እንዳየ ሰው እግር ኳስን አርቲስትሪ ነው፣ ውበት ነው፣ ጥበብ አለበት ብዬ ኦፍኮርስ ሁሉም አሰልጣኝ ለዛ ይገዛል ማለት አይደለም። ሁሉም አሰልጣኝ የቲቪ ሰብስክሪፕሽን ከፍሎ ለሚያይ ሰው የማዝናናት ግዴታ አለብኝ ብሎ የሞራል ግዴታ ራሱ ላይ የሚያኖር አሰልጣኝ ስንቱ እንደሆነ አላውቅም። ስቴዲየም ውስጥም እሁድ ከሰዓቴን ውብ ላደርግ ነው የመጣሁት። ስለዚህ ዋናው የአሰልጣኝ ስራ ውጤት ማምጣት ቢሆንም ግን ያ ደግሞ የሞራል ኃላፊነት አለብኝ፣ ኤክሳይቲንግ መሆን አለበት ጨዋታ ብሎ የሚያስብ አሰልጣኝ በጣም ጥቂት እንደሆነ አውቃለሁ። እንደ ተመልካች ግን የቲቪ ሰብስክሪፕሽን ያለኝ ውብ እግር ኳስ ለማየት ነው። አሁን እኔ እንደ ተመልካች፣ እንደ ደጋፊ ሌላ አይነት ሞቲቬሽን ይኖረዋል። ደጋፊ ቡድኑ በምንም ሁኔታ እንዲያሸንፍለት ነው የሚፈልገው። ያንን የደጋፊ ፐርስፔክቲቭ ማከብራለሁ። እንደ እግር ኳስ ግን እኔ አሁን በዚህ ዘመን ያለ እግር ኳስ ብዙ አያዝናናኝም። 90% የሚሆነው ጨዋታ አያዝናናኝም። የትላንትናውም ጨዋታ አያዝናናኝ ለኔ። አሁን ለደጋፊ በስሜት ነው የሚያወው ደጋፊ ጆፓርዲ ያለው። ስለዚህ ቡድኑ ውጤት የሚያጣ ከሆነ ቡድኑ ዋንጫ ሲያሸንፍ ማየት ስለሚፈልግ ያለ ጉጉት አለ። ግን እንደ ተመልካች ግን ስፔክታክል አሁን ይሄ እኮ የዓለም ሻምፒዮን የሆነ ቡድን ነው ከፕሪሚየር ሊግ ወቅቱ ቡድን ጋር የሚጫወተው የለንደን ደርቢ ነው ደግሞ። ስለዚህ ተጨማሪ ትኩሳት አለው ይሄ ጨዋታ። ሁለቱም የሚጫወቱበት
ትልልቅ አላማ አላቸው። ስለዚህ ያ ሴንስ ኦፍ ቴንሽን አለ። ከዛ ደግሞ ጥራት ያላቸው ተጫዋቾች በሁለቱም ቡድኖች በኩል አሉ። ሁለት ክሬቲቭ ተጫዋቾች በዚህ በኩል ኤዜ፣ በዛ በኩል ፓልመር፣ ግሩም የክንፍ ተጫዋቾች በዛ በኩል ፔድሮ ኔቶ፣ በዚህ በኩል ቡካዮ ሳካ፣ በዛ በኩል ትሮሳር፣ በዚህ በኩል ሌላ የክንፍ ተጫዋች። ጥራት ያላቸው ሁለት ቡድኖች መካከል የበለጠ ስፔክታክል እጠብቅ ነበር እንደ ተመልካች ነው ይሄ ግን እና ከዛ አንጻር ካየሽው ለእኔ የቆመ ኳስ ነው። በቃ የዚህ ዘመን ፉትቦል ቼልሲና አርሰናል ብቻ ሳይሆኑ በፕሪሚየር ሊግ 38% የተቆጠረው ጎል በዚህ ውድድር ዘመን ከቆመ ኳስ ነው። ስለዚህ አርሰናልና ቼልሲ ብቻ አይደለም የሚያደርጉት፣ ሁሉም ቡድኖች ያደርጉታል። ይሄ አንዳንዶቹ የበለጠ የላቁ ናቸው በዚህ እንደ አርሰናል አይነቱ ቡድን፣ ግን የዘመኑ ፋሽን ነው የሴት ፒስ ጎል እና ቴክኒካሊ ጥሩ ጨዋታ የነበረ አይመስለኝም ሜዳ ውስጥ ካሉት ቴክኒካል ተጫዋቾች አንጻር ካየሹ እና መጨረሻ ላይ የወሰነው የቆመ ኳስ ነው። አርሰናል መጨረሻ ላይ ሻምፒዮን ከሆነም በዋናነት በቆመ ኳስ መሳሪያነት ነው ሻምፒዮን የሚሆነው። ይሄ ሚኬል አርቴታን ያሳስበዋል። እኔ የዛሬ 10 ዓመት ነው በቆመ ኳስ ላይ ፋሲኔትድ የሆንኩት። ብዙ ችላ የተባለ ማርጅን ይመስለኛል በተለይ ትልልቅ ቡድኖች። ስለዚህ ለ10 ዓመት ሪሰርች ያደረግኩት ነው ይላል የቆመ ኳስን በተመለከተ። እንግሊዝ እግር ኳስ ውስጥም ትልቅ ትራዲሽን ነው የቆመ ኳስ ጎል፣ የቆመ ኳስ አጭቆት የጨዋታው አንድ አካል የቆመ ኳስ ግን እንደ መዝናኛ ግን የሆነ የሚያጎርለው መዝናናት ያለው ይመስለኛል። ትላንትና በጣም ለኔ ዲስአፖይንት የሚያደርግ የእግር ኳስ ጨዋታ ነው ነበር። ከውጤት አንጻር ግን አርሰናል ይሄው መንገድ ሻምፒዮን ሊያደርገው ይችል ይሆናል። 16ኛ ጎል ነው ከማዕዘን ምት የተቆጠሩት ሁለት ጎሎች የሳሊባ በኋላ ሳር መጨረሻ ላይ ነክቶታል እና ቲምበር ያስቆጠሩት ጎል አርሰናል ከማዕዘን ምት ያስቆጠሩ 16ኛ ጎል ነው። በአንድ የሊግ ሲዝን ገና አርሰናል ስንት ጨዋታ ይቀረዋል? 9 ጨዋታ ይቀረዋል። 9 ጨዋታ እየቀረው ማንኛውም ሌላ ቡድን ጋር በሪከርድ እኩል ሆኗል። አርሰናል ራሱ በ2023/24 የውድድር ዘመን 16 የማዕዘን ምት ጎሎች አስቆጥሮ ነበር። ዌስት ብሮም በ2016/17 የውድድር ዘመን እንደዚሁ 16 ጎሎች አስቆጥሮ ነበር። በፕሪሚየር ሊግ የመጀመሪያው ሲዝን ፕሪሚየር ሊግ ከተባለ በኋላ ሊጉ 1992/93 የውድድር ዘመን ኦልድሃም የሚባለው ቡድን 16 ጎሎች አስቆጥሮ ነበር። ስለዚህ በቀሩት 9 ጨዋታዎች አንድ ተጨማሪ ጎል ካስቆጠረ ሬከርድ ይሆናል ማለት ነው። ተመሳሳይ ፓተርኖችም አሏቸው የአርሰናል የማዕዘን ምቶች። ቁልፍ እንደሚሆን ግልጽ ነበር። በዚህኛው ጨዋታ ላይ ታስታውሽ እንደሆነ በሊግ ካፕ ሁለቱ ቡድኖች በተገናኙ ጊዜ በግማሽ ፍጻሜ ጨዋታ ሊያም ሮሲኛ ኃላፊነት ከተረከበ ከጥቂት ቀናት በኋላ የተደረገ ጨዋታ ነበር። ለየት ያለ አንድ ስልት ተከትሎ ነበር። እንግዲህ አርሰናል አንደኛው ኃይል ትንሿን ሳጥን በተጫዋቾች ማጨቅ ነው። ብዙ ተጫዋቾች ደግሞ ብዙዎቹ የአርሰናል ተጫዋቾች በተለይ ከኋላ ያሉት በቁመት ዘለግ ያሉ ተጫዋቾች ናቸው። በጣም ጥሩ ኳስ ማሻገር የሚችሉ ተጫዋቾች አሉ። ራያና ራይስ ሳካና ራይስ በጣም ጥሩ ኳስ የመግጨት ሳጥን ዶሚኔት የማድረግ ችሎታ ያላቸው ተጫዋቾች አሉ፣ እንደ ሳሊባ አይነት ተጫዋቾች። ግን አንደኛው መሳሪያ ደግሞ ሳጥኑን ማጨናነቅ ነው እና ቼልሲ ይሄ ስላሳሰበው በዛ የሊግ ካፕ ጨዋታ ያደረገውን ካስታወስ የቼልሲን የማጥቃት ተጫዋቾች ወደ አርሰናል የመሀል ሜዳ ጠጋ አድርጎ ማስቆም እና የአርሰናል ተጫዋቾችን ስራ መስጠት፣ ሳጥን ውስጥ የሚከማቹትን ተጫዋቾች ቁጥር መቀነስ ነበር የነበረው። ትላንትና ድጋሚ ያደርገው ይሆን አያደርገው ይሆን የሚል ፋሲኔሽን ነበር። ሌሎች አሰልጣኞች ሞክረውታል። አንዳንድ ጊዜ ሉዊስ ኤንሪኬ እንደሞከረው አስታውሳለሁ። እርግጠኛ አይደለም አንድ የፕሪሚየር ሊግ አሰልጣኝ ሞክሮት ነበር። ግን ያ ጨዋታ ላይ አርሰናል እንዲያውም በማዕዘን ምት ጎሎች ለማስቆጠር የተቃረበበት ነበር። ስለዚህ እንደው የአርሰናል ተጫዋቾችን ቁጥር ቀንሶ እንኳ ቢሆን የራሱንም ተጫዋቾች ቁጥር ነው የሚቀንሰው ከሳጥን እና በዛ ምክንያት መቀጠል አልፈለገም እዚህኛው ጨዋታ ላይ እና የተለመደ አንድ ፓተርን አለ። የአርሰናል ተጫዋቾች ልክ የማዕዘን ምቱ በሚመታበት ጊዜ የተለመደው ኢንስዊንገር ወደ ውስጥ እየተጠቀለለ የሚገባ የማዕዘን ምት ማሻገር 98% የሚሆኑት የአርሰናል የማዕዘን ምቶች ወደ ውስጥ እየተጠቀለሉ በቀኝ በኩል የሚገኙትን የግራ እግር ተጫዋች በግራ በኩል የሚገኙትን የቀኝ እግር ተጫዋች ራይስና ሳካ ይመታሉ እና ወደ ሩቁ አንግል ይሄዳሉ። በአንድ ጊዜ 6-7 የሚሆኑ የአርሰናል ተጫዋቾች ወደ ፋር ፖስት ወደ ሩቁ አንግል ይሄዱና ይከማቻሉ። የመጀመሪያው ጥረታቸው ያችን ፈርስት ኮንታክት ማግኘት ነው። ያ ተጫዋች በቀጥታ ጎል ላይ ያስቆጠር ይችላል፣ ያችን ኳስ የሚያገኘው ተጫዋች ግን የፍጹም ቅጣት ምት ሳጥን ውስጥ ኬዎስ እንዲፈጠር የተጋጣሚ ቡድን በቀላሉ ኳሱን ማራቅ የሚችልበት እድል እንዳይኖረው ያችን የመጀመሪያ ኳስ የማሸነፍ ጉዳይ ነው። አሁን እኔ እንግዲህ አርቴታን ሳየው ሲናገርም በተለይ አንዳንድ የቴድ ቶክ የሚመስሉ በጣም ትልልቅ ኢንተርቪዎች አሉት እና ለዲቴይል የሚሰጠው ትኩረት ፔፕ በዚህ ፌመስ ነው። አይ ቲንክ ለዲቴይል በሚሰጠው ትኩረት አርቴታ የፔፕን ያህል እንደ አሰልጣኝ የፔፕን ያህል ነው እያልኩ አይደለም፣
ግን ለዝርዝር ጉዳዮች የሚሰጠው ትኩረት በጣም ከፍተኛ ነው እና አሁን ሳጥን ውስጥ ካየሽ ኃይለኛ ትርምሳል እና የትኛው ነው ፋውል የትኛው ነው ፋውል ያልሆነው ነገር የሚለውን በተመለከተ ራሱ ብዥታ አለ። ለአርቢትሮችም ውሳኔ ቀላል አይመስለኝም። ይጓተታሉ፣ ይያያዛሉ። ይሄ አርሰናል ሳጥን ውስጥም የሚሆን ነገር ነው። በእርግጥ ሁሉም የፕሪሚየር ሊግ ቡድን ያደርገዋል። ግን አንድ የገባኝ ነገር አርቴታ ሪሰርች ካደረጋቸው ነገሮች የሚመስለኝ የትኛው ነው በህግ ወሰን ውስጥ ያለው፣ የትኛው ነው ፋውል የሚባለው፣ ለምሳሌ የትኛው ጥፋት ቅጣት ምት የሚያሰጥ ጎሉ ከተቆጠረ ጎሉን የሚያሽር ባውንደሪ የትኛው ነው የሚለውን በተመለከተ ግልጽ ያለ ነገር ስለሌለ ያቺን የህግ ክፍተት በሚገባ ነው የሚጠቀምበት። ማንም ሰው አያውቅም። ለምሳሌ የትኛው ንክኪ ነው በቂ ንክኪ፣ የትኛው መጓተት ነው በቂ መጓተት፣ ፋውል ብሎ ፍጹም ቅጣት ምት ለመስጠት ወይም ፋውል ብሎ የቅጣት ምት ለዛኛው ለሚከላከለው ቡድን ለመስጠት በጣም ግልጽ አይመስለኝም። እንደየአርቢትሩ ኢንተርፕሪቴሽን ይለያያል፣ እንደየተመልካቹ አስተያየት ይለያያል። እንደዚህ በጣም በግልጽ ዲማርኬት የተደረገ ይሄ ፋውል ነው ይሄ ፋውል አይደለም ተብሎ የተለየ ነገር ያለ አይመስለኝም። ምክንያቱም ተመሳሳይ ነገር በሌላ ጨዋታ ተመሳሳይ ፋውል ብሎ የሚሰጥ አርቢትር ልታይ ትችላለሽ፣ በዛኛው ጨዋታ ላይ ፋውል ላይ ይችላል አርቢትሩ። ይህንን አንደርስታንድ ያደረገ ይመስለኛል አርቴታ ያቺን አምቢጊዩቲ። አሁን ሰዎች አይ ይሄማ ኢራዲኬት መደረግ አለበት የሚሉ ሰዎች አሉ። ለምሳሌ ግብ ጠባቂው አሁን የራሱ ነጻ ዞን ያስፈልገዋል፣ ራሱ በጉያው ስር ሁለት የተጋጣሚ ቡድን ተጫዋቾች ኖረው ያንን ኳስ እንዴት ሊያድነው ይችላል የሚሉ ሰዎች አሉ። ስለዚህ ኢራዲኬት መደረግ አለበት፣ ግብ ጠባቂው ተጨማሪ ምንድነው ስፔስ ያስፈልገዋል ሙከራ የሚያድንበትን ስፔስ የሚሉ ሰዎች አሉ ለምሳሌ። አንዳንዶቹ ደግሞ ኖ በቃ የጨዋታው አካል ነው እና መቀጠል አለበት ብሎ የሚያምኑ ደግሞ ሰዎች አሉ። ስለዚህ ክርክሩ አለ ማለት ነው አይደለም። የሆነ ህግ መጥቶ እስኪፈታ ድረስ ያንን ማርጅን መጠቀም አለብሽ እና አይ ቲንክ ዊዝን ዘ ሎው ኦፍ ዘ ጌም ያለውን ክፍተት በጣም የተረዳው ይመስለኛል። ስለዚህ በተቻለ መጠን ፊዚካል ያደርገዋል፣ በተቻለ መጠን ሳጥን ውስጥ ትርምስ እንዲፈጠር ያደርጋል። ይሄ ማለት ዝም ብሎ ግብታይ ብቻ ግን አይደለም። ከዚህ በፊት እንዳነሳሁት ብዙ ሪሰርች ያለው የስነ ልቦና ጉዳይ ያለው አርሰናል የማዕዘን ምት ባገኘ ቁጥር የተጋጣሚ ቡድን ተጫዋቾች ዳውን የሚሆኑ ይመስለኛል፣ የሚከፋቸው ይመስለኛል። የተጋጣሚ ቡድን ደጋፊዎችም የሆነ መጥፎ አዝማሚያ የነሱ ቡድን ላይ ሊደርስ እንደሆነ የሚገባቸው ይመስለኛል። ስነ ልቦናዊ ነው ይሄ፣ ሲኒማዊ ባህሪ ያለው ቴንሽን አለው። ከዛ ደግሞ እያንዳንዱ የአርሰናል ተጫዋች የተሰጠው የተለየ ተቆጥሮ የተሰጠ ኃላፊነትም አለው። አሁን ትላንትና ወደ ሩቁ ፖስት ነው ኳሱን ሳካ ያሻገረው የመጀመሪያው ጎል ሲቆጠር። ስለዚህ ለጋብርኤል በቀጥታ የማስቆጠር ጉዳይ ነው፣ የመጀመሪያውን ኮንታክት የማሸነፍ ጉዳይ ነው። ሁለቱም ሳጥኖች ውስጥ የመጀመሪያ ኮንታክት በማሸነፍ ምናልባት ሜዳ ውስጥ ካሉ ተጫዋቾች በሙሉ የላቀው፣ በመከላከል የቆመ ኳስ ጊዜም በማጥቃት የቆመ ኳስ ጊዜም ወደ ሳጥን ጨረፈው። ከዛ በኋላ ለተከላካዩ በጣም ያስቸግራል። የፈርስ ኮንታክት የማግኘት ጉዳይ ነው። ያንን አደረጉት እና የመጀመሪያው ጎል ተቆጠረ እና በዚህ ውድድር ዘመን አርሰናል ምን ያህል አስፈላጊ እንደሆነ ለአርሰናል የቆመ ኳስ ጉዳይ የምታየው ማንቸስተር ዩናይትድ በፈርጉሰን የመጨረሻ ሲዝን ከማዕዘን ምት 1-0 የመራባቸውን 8 ጎሎች አስቆጥሮ ነበር። እንዳሁኑ የሴት ፒስ ጥንካሬ ምናምን ተብሎ ብዙ አይወራም እንጂ ማንቸስተር ዩናይትድ ለምሳሌ ያደርገው ነበር በዛ የውድድር ዘመን 8 ጨዋታዎችን የተለያዩ 8 ጨዋታዎችን የመጀመሪያ የ1-0 ጎልነት ያስቆጠረባቸውን ጎሎች ያስቆጠረው ከማዕዘን ምት ነው። ከቆመ ኳስም ብቻ አይደለም፣ ከማዕዘን ምት ስፔሲፊክሊ። ማንቸስተር ዩናይትድ ይህንን ካደረገ በኋላ አርሰናል 9 አድርጎታል ዘንድሮ። ትላንትና ሳሊባ ያንን ጎል ሲያስቆጠር አርሰናል ለ9ኛ ጊዜ 1-0 የመራበትን ጎል ነው ያስቆጠረው። ዋጋው በጣም ከፍተኛ ነው። 1-0 ደግሞ በተለይ ትልልቅ ጨዋታዎች ሲሆኑ ስታቲስቲካል ነው ይሄ። ከ70 እስከ 75% የሚሆኑትን ትልልቅ ጨዋታዎች ቀድሞ ጎል ያስቆጠረው ቡድን ነው የሚያሸንፈው። ምናልባት ወደ ትንንሾቹ ቡድኖች ከወሰድን ፐርሰንቱ ከ80% በላይ ይሆናል። የመጀመሪያዋ ጎል ክሪቲካል ነች። አርሰናል አስቀድሞ ጎል አስቆጥሮ የተሸነፈው በዚህ ውድድር ዘመን አንድ ጌም ከማንቸስተር ዩናይትድ ጋር የነበረውን ጨዋታ፣ ሌላ ጨዋታ አልተሸነፈም። እዛ ጨዋታ ላይ ብቻ ቀድሞ ጎል አስቆጠረ፣ ከዛ በኋላ ጨዋታውን ተሸነፈ እና ቀድሞ ጎል ማስቆጠር ለትልልቅ ቡድኖች በተለይ ለእንደ አርሰናል አይነት በአብዛኛው በመከላከል በጣም ለተዋጣለት ቡድን ትልቅ ልዩነት ሊያመጣ የሚችል ነው እና ይህንን በደንብ ኤክስፕሎይት ያደርጉታል። ብንወደውም ባንወደውም አሁን የኔ የግል አስተያየት ለእንደ ተመልካች ብዙ የሚጥመኝ ነገር አይደለም። ፍሪ ፍሎዊንግ የሆነ ክፍት ብዙ የጎል እድል የሚፈጠርበት ብዙ ከቅብብል ትሪያንግል በኋላ ከሚገርም ቪዥን በኋላ ከተዋጣለት የቡድን አጫዋት በኋላ የሚቆጠር ጎል ባይ
ደስ ይለኛል። ባርሴሎና የሚጫወተው ነው፣ የቬንገር አርሰናል የሚጫወተው ነው፣ የዝድኔክ ዜማን ቡድኖች የሚጫወቱትን ወይ የኤንሪኬ ቡድኖች የሚጫወቱትን አይነት ጎሎች ሁሌ ባይ ደስ ይለኝ ነው። ወይ ባየር ሚኒክ አሁን የሚጫወተውን አይነት ፉትቦል ባይ ደስ ይለኝ ነበር። ግን እግር ኳስ እንደዛ አይደለም። በጠቅላላው እንግሊዝ እግር ኳስ አዝማሚያ እንደዛ አይደለም። ስለዚህ አሁን ያለውን የእግር ኳስ ሁኔታ ማስተር በማድረግ በተለይ ሴት ፒስን ጉዳይ የሚወዳደረው የለም። አርሰናልን ቁጥሮቹ የሚነግሩን እሱን ነው። ለ9ኛ ጊዜ የመጀመሪያ ጎል አስቆጥሯል እና በሳውዝሃምፕተን ነበር 1994-95 የውድድር ዘመን ላይ የአርሰናልን ያህል የመጀመሪያ የ1-0 የመሪነት ጎሎችን ከማዕዘን ምት ያስቆጠረው የቅርብ ጊዜው ነው። ማንቸስተር ዩናይትድ የዛሬ 12-13 ዓመት በአሌክስ ፈርጉሰን የመጨረሻ ሲዝን። ቅድም ደግሞ እንዳነሳሁት ኦልድሃም፣ ዌስት ብሮም፣ አርሰናል ራሱ ነው ከዚህ በፊት እንደዚህ አይነት ብዙ ጎሎች ያስቆጠረው። ከሌሎች ቡድኖች እንዴት እንደተሻለ የምታውቂው ደብል ፊገር የሚባለው ላይ ከ10 በላይ 10ና ከዛ በላይ ጎል ላይ የደረሱ ቡድኖች 3 ብቻ ናቸው አርሰናልን ጨምሮ። ከዛ በታች ያሉት ቡድኖች በሙሉ ከአርሰናል ያነሰ ጎል ከ8 በታች ነው ያስቆጠሩት። ስለዚህ ሴት ፒስ ዘመን ነው በጠቅላላው። የመልሱ ሮራ፣ የቆመ ኳስ፣ የማዕዘን ምት፣ የዋይድ ቅጣት ምት ብዙ ጎሎች በየሳምንቱ እንደዚህ አይነት ጎሎች ሲቆጠሩ ታያለሽ። የእንግሊዝ እግር ኳስ ተፈጥሮ ይሄ ከሆነ አሁን ያለውን የእንግሊዝ እግር ኳስ በዚህ ረገድ አርሰናል ዶሚኔት አድርጎታል እና ትላንትና ሁለቱንም ጎሎች በዚህ አይነት መንገድ ማስቆጠሩ አጋጣሚ አይደለም። ትላንት የነበረው ችግር ግን ቼልሲም በዚህ በጣም ጥሩ ነው። በመከላከል ድክመት አለበት። በነገራችን ላይ አሁን በእግር ኳስ ምንድነው እግር ኳስን በጣም የሚያዝናና የሚያደርገው አይገመቴነቱ ነው ይባላል። ምን ያህል እውነት ነው አላቅም። ለምሳሌ እኔ ውጤት ብዙ ጊዜ ገምታለሁ። ብዙ ጊዜ አልሳሳትም። በተለይ ትልቅ ቡድን ከትንሽ ቡድን ጋር ከተጫወተ ፋይናንሳቸውን ስለማቅ የተጫዋቾቻቸውን ጥራት ስለማቅ ብዙ ለመገመት አይቸግረኝም። ብዙ ጊዜ ዲክቴት የሚያደርገው እሱ ስለሆነ። ግን አንዳንድ በጣም የሚገመቱ ነገሮች አሉ። የቼልሲ የቆመ ኳስ የመከላከል ድክመት ከቆመ ኳስ በተፈጠረ የጎል ድል ጥራት ብዛት ቼልሲ 20ኛ ነው በሴት ፒስ ኤክስጂ በሚባለው ማለት ነው። አርሰናል ደግሞ በዚህ አንደኛ ነው። ስለዚህ አንደኛው ጥንካሬ ከአንደኛው ድክመት ጋር ሲጋባ እንዲህ አይነት ነገር መፈጠሩ ማይገመት አይደለም፣ በጣም ፕሪዲክታብል ይሆናል። እሱ ደግሞ ሁለተኛው ነገር ግን ታስታውሽ እንደሆነ በብሪጅ 1-1 ሁለቱ ቡድኖች በተለያዩ ጊዜ በፕሪሚየር ሊግ ካይሴዶ በቀይ የወጣበት ጨዋታ ማለት ነው። ቼልሲ አርሰናል ላይ ቀድሞ በቻሎባ ነበር ጎሉን ያስቆጠረው። ሲያስቆጠር ተመሳሳይ የማዕዘን ምት ጎል ነበር ያስቆጠረው። ልዩነቱ ያኛውን ቻሎባ ማስቆጠሩ ነው፣ ይሄኛውን ፒየሮ ኢንካፒ ራሱ ላይ ማስቆጠሩ ነው። ለአርሰናሎችም ግን ጭንቅ ነበር የቆመ ኳስ የመከላከል ጉዳይ። በጠቅላላው 4 ጎል ብቻ ነው የተቆጠረበት። ስለዚህ በዚህ አንደኛ መሰለኝ የቆመ ኳስ በመከላከል ጥሩ ነው ሬከርዳቸው በሁለቱም ሳጥኖች በኩል። አሁን ቼልሲ በማስቆጠር ጥሩ ነው፣ በመከላከል ያን ያህል ጥሩ አይደለም። ግን ሳጥን ውስጥ ጭንቀት ተፈጥሮ እንደነበር የምታውቂው ልክ ያ የቆመ ኳስ ጎል ከመቆጠሩ በፊት በእኔ ግምት ቼልሲ የፍጹም ቅጣት ምት ማግኘት ነበረበት። አንደኛ ራይስ ተጫዋቹን ከኋላ ይዞታል፣ እሱ ብቻውን የፍጹም ቅጣት ምት ያሰጣል። ከዛ በኋላ ደግሞ ኳሱን በእጁ ነክቶታል፣ እሱም ሌላ የፍጹም ቅጣት ምት የሚያሰጠኝ። በአንድ አክሽን ውስጥ ሁለቱ በተናጠል እንኳን ብታያቸው ሁለቱም የፍጹም ቅጣት ምት ሊያሰጡ የሚችሉ ናቸው። ያንን የቆመ ኳስ የመከላከል ድክመት እንደነበረባቸው የሚያሳይ ነው። ደግነቱ በዛው አክሽን ጎሉ ተቆጠረ እና ምናልባት ትልቅ ኮምፕሌን ሊያስነሳ ይችል ነበር አርቢትሩ ላይ። ቢያንስ ያ ጎል በመቆጠሩ ምክንያት ለእኔ እንደ ውሳኔ በቪአር ይሁን ሜዳ ውስጥ ላሉት አርቢት እንኳን ለማየት በጣም ሊያስቸግር ይችላል። ሳጥን ውስጥ ብዙ ትርምስ ስላለ የሚቆጣጠሩት ነገር ብዙ ስለሆነ፣ ግን ለአርሰናል ኮምፈርተብል አልነበርም። እንግዲህ አሁን የመጀመሪያ አጋማሽ ላይ አንድ ልክ የቶተናም ጨዋታ ላይ ያየ ነው ተመሳሳይ ነገር ግን ተፈጥሮ ነበር። ትኩረቴ የቆመ ኳስ እንደሆነ አውቃለሁ፣ ግን ያው በጎል እድል ጥራት አርሰናል ትልልቅ የጎል እድሎች አልፈጠረም ይሆናል እንጂ ጨዋታው በሚገርም ሁኔታ ክፍት ነበር፣ ለሁለቱም ቡድኖች ክፍት ነበር እና አርሰናል በመልሶ ማጥቃት በቁጥር እየበለጠ 3-4 ተጫዋቾች ከፊት ኖረው ምናልባት ከሁለት የቼልሲ ተጫዋቾች ጋር በትራንዚሽን ማጥቃት የሚችሉባቸው ብዙ እድሎች ኖረው ያቺ ፋይናል ፓስ ግን አልነበረችም። አርቴታም ከጨዋታው በኋላ እንዳለው የመጀመሪያ አጋማሽ ማርጅን ሰፊ መሆን ይችል ነበር፣ 1-0 ብቻ መሆን አልነበረበትም። የአርሰናል ተጫዋቾች የማጥቃት ድክመት ሁሉንም አራቱንም ከፊት የተጫወቱት ተጫዋቾች ብታይ ትሮሳር ጥሩ አልነበረም። ሳካ በጆሬል ሀቶ በሚገባ ማርክ ተደርጓል። ኤዜ ያን ያህል ኢምፓክትፉል አልነበረም። ዮኬሬስም
ያ ኦኬ ለኔ በጣም መጥፎ አልነበረ ዮኬሬስ ግን ንጹህ ሰርቪስ አላገኝም። አራቱም የአርሰናል የማጥቃት ተጫዋቾች የተዋጣላቸው ነበሩ ለማለት ያስቸግራል። እንደ ወልም ግን በግልም ኢንዲቪጁዋሊ ግን ደግሞ ወይ ዙቢሜንዲ ወይ ራይስ ወይ ኤዜ ወይ የሆነ የአርሰናል ተጫዋች ሰፊ ኦፕኒንግ ኖሮ ማለት ነው። አሁን ብዙ ጊዜ አርሰናል አስቸጋሪ የሚሆነው ሁሉም ቡድን በሎ ብሎክ እኮ ነው የሚጫወተው ስፔስ ኬስ ይገኛል ምናምን እንላለን። ይሄ እውነት ነው ግን ነበር ትላንትና ደግሞ ስፔሱ ቼልሲ ያቺን 1-0 በተለይ አንደኛ ግብ ጠባቂውም ስታት ይሰራ ነበር ሮበርት ሳንቼዝ በጣም የሚያስጨንቁ ለቼልሲ ደጋፊዎች ጭንቅ የሚሆኑ የቢልድ አፕ ችግሮች ያሉበት ግብ ጠባቂ ነው። በተለይ በትልልቅ ጨዋታ የምታምኙ ግብ ጠባቂ አይመስለኝም። በጠቅላላው መጥፎ ውድድር ዘመን አይደለም ይሆናል፣ ነገር ግን ሻምፒዮን ከሆንሽ ሳንቼዝ የሚሆን ግብ ጠባቂ አይደለም እና ራሱ የሚሰጣቸው አንዳንድ አድቫንቴጆች ነበሩ። ግን የአርሰናል ተጫዋቾች ደግሞ ጨዋታው ክፍት የመሆኑን ያህል አሁን ንጹህ የጎል እድል ባይፈጥሩም ግን አደጋ ሊፈጥሩባቸው የሚችሉባቸው ሁኔታዎች ግን ነበሯቸው። እነዛን በአንዳንድ በጣም መሰረታዊ በሆኑ ቴክኒካዊ ችግሮች ምክንያት መጠቀም አልቻሉ። እኔ በጠቅላላው ቴክኒካሊ የወረደ ጨዋታ ነው የምለው ለዚህ ነው። የማትጠብቂያቸውን የቴክኒክ ስህተቶች ከሁለቱም ቡድኖች ተጫዋቾች ሲሰሩ ታያለሽ እና ቼልሲ ለረጅም ደቂቃዎች ሙከራ ባያደርግም እስከ 40ኛው ደቂቃ ድረስ 4 ጊዜ ብቻ ቢሆንም የአርሰናል ሳጥን ውስጥ ኳስ የነካው ግን የአርሰናል የራሱን ጥንካሬ አርሰናል ላይ ተገበረው ማለት የአርሰናል ምንድነው ሜዲሲን የሚባለውን እዛው አርሰናል ላይ ሞከሩት እና የፍጹም ቅጣት ምት ሊያገኙን ይችሉ ነበር። ከዛ በኋላ ደግሞ ልክ ስለ ራይስና ስለ ሳካ እንዳልነው ለኔ በጨዋታው ላይ ምረጥ ብትኝ ውጤቱ ምንም ይሁን ራይስን ማን ነው ሪስ ጄምስን መርጥ ነበር። በጣም ድንቅ ነበር። በእኔ ሁለቱም የቀኝ ፉልባኮች በጣም ጥሩ ነበሩ። በአርሰናል በኩልም ቲምበር ጎሉን አስቆጠረው ብቻ ሳይሆን ስለ ሙንስ ስለ ድካም ስለ ዝለት የሆነ ሰሞን የነበረው ፎርም ላይ አይደለም ያለው እንል ነበር። ትላንት በጣም ጥሩ ነበር። ሪስ ጄምስን በጣም ጥሩ ነበር። ከቆመ ኳስ ይሁን ከክፍት ጨዋታ ወደ ሳጥን የሚልካቸው ክሮሶች የኳሶቹ ጥራት የሚደንቅ ነው። አሁን ደግሞ ሊያም ሮሲኛ በመደበኛነት ካሰለፈው በቀኝ ተከላካይነት ነው የሚያሰልፈው። አይ ቲንክ ቤስቱ ቦታው እሱ ነው። የመሀል ተከላካይ አድርጎ ይጠቀምበታል፣ ጥልቅ አማካይ አድርጎ ይጠቀምበታል። በሁለቱም ቦታዎች መጫወት ይችላል። ግን ደግሞ ችሎታውን የበለጠ ማክሲማይዝ ማድረግ የሚቻለው በመስመር ተከላካይነት በመጠቀም ይመስለኛል። ትናንት በጣም ጥሩ ነበር እና የማዕዘን መጥቶ የተገኘውም ከእንደዚህ አይነት ጥሩ ዴሊቨሪ በኋላ ነው ከጎሉ የተቆጠረው ፒየር ዊንካፒ ራሱ ላይ ያስቆጠረው ጎል ማለት ነው። ይሄ ግን በመልበሻ ክፍል ውስጥ በሁለቱ ቡድኖች ውስጥ ስለሚኖረው ስሜት በጣም ትልቅ ልዩነት የሚያመጣ ነው። አርሰናል በቀደም ከቶተናም ጋር በጣም ጥሩ እየተጫወተ ነበር፣ 1-0 እየመራ ነበር። ከዛ ጎል ተቆጠረበት። እረፍት ከመውጣታቸው በፊት 1-1 ሆነ። የትላንትናው የመጀመሪያ አጋማሽ እንደ ቶተንሃሙ የመጀመሪያ አጋማሽ አይነት በጨዋታ በጣም ጥሩ የነበሩበት አይደለም። እድሎች ነበሯቸው ያንን ለማድረግ ግን እነዛን እድሎች ኤክስፕሎይት አላደረጉም እና እረፍት ከመውጣታቸው በፊት ጎል ተቆጠረባቸው። አሁን ይሄ በሁለቱም ቡድኖች መልበሻ ክፍሎች ውስጥ የሚኖረውን ሙድ ሊወስን የሚችል ለዛ ነው አርቴታ ይሄ እኮ እንደባለፈው ሳምንት ጨዋታ ነው አልኳቸው አለ። እንደ ቶተንሃም ጨዋታ ነው የሆነው። ጥሩ እየተጫወትን ነው፣ ኦፕኒንግስ ነበሩን፣ ጎል አስቆጥረናል። ከዛ በኋላ ያን ያህል ጥሩ ያልነበረው ቡድን ጎል አስቆጥሮብናል እና የሁለታዊ አጋማሽ አቲቲዩድ እንደዛው እንደ መጀመሪያ አጋማሽ መሆን አለበት ብያቸው ነበር ይላል። ሁለታዊ አጋማሽ ሲጀመር ግን እንደዛ አልነበረ። ሁለታዊ አጋማሽ ሲጀመር የመጀመሪያ አጋማሽ ከማብቃቱ በፊት በተቆጠረ ጎል በከፍተኛ ሁኔታ ሞቲቬትድ የሆነው ቼልሲ ነበር ጥሩ የጀመረው። በተለይ ሁለታዊ አጋማሽ የቲምበር ጎል እስኪቆጠር ድረስ በእኔ አስተያየት ቼልሲ የተሻለ ነበር። ከዛ ግን በድጋሚ የሮበርት ሳንቼዝን አስተማማኝ ለምን ኮምፕሌን እንዳደረገ አላውቅም። ሁለታዊ ጎል ሲቆጠር ብዙ ጊዜ አየሁት ያንን ፉቴጅ፣ ምኑን ኮምፕሌን እያደረገ እንደሆነ አላውቅም። ከባድ ስህተት ነው የሰራው ራሱ እና ቲምበር ጎሉን አስቆጠረ። ሳንቼዝ ተገፍቻለሁ ይላል። ሊያም ሮሲኛም ሌሎችም የቼልሲ ተጫዋቾች የሳንቼዝን እንደዛ አክሮ መቃወም ካልሆነ በስተቀር ማስረጃ ይዘው አይመስለኝም። በቪአር ምኑ ነው የሚታየው? በቪአር የግብ ጠባቂው ስህተት ነው። ሳጥኑን ዶሚኔት የማድረግ ችግር ያለበት ግብ ጠባቂ ነው። አመቱን ሙሉ እንደዚህ አይነት ጎል ሲቆጠርበት ነበር። አመቱን ሙሉ እንደ አይነት ጎል ተቆጥሮበታል። ባለፈው ሳምንትም እንደዚሁ። ባለፈው ሳምንትም ሊሸነፉ ይችሉ ነበር እኮ አሽሊ ባርንስ ጎሉን ቢያስቆጥረው ኖሮ 1-1 ብቻ ነበር የሚያጨዋታ የሚያልቀው። 2-1 ሊያልቅ ይችል ነበር ከፍሌሚንግ ጎል በኋላ በርንሊ። ይሄ አጠቃላይ ቼልሲን የቆመ ኳስ የመከላከል ድክመት የሚያሳይ ነው። የግብ ጠባቂውን ድክመት ብቻ የሚያሳይ አይደለም። ግን ግብ ጠባቂው የራሱን ሳጥን ዶሚኔት አላደረገም።
ሳሊባ ከአንድሬ ሳንቶሽ አጠገብ ነበር። ማንም የነካው ነገር የለም። ተጫዋቹን የነካው ሰው አልነበረም። ኮምፕሌን ያደረገ በዛ አጋጣሚ ነው ፔድሮ ኔቶን ቢጫ ካርድ የተመለከተው፣ እሱም አብሮ ኮምፕሌን በማድረጉ ምክንያት። ግን እንግሊዞቹ እንደሚሉት ጎሉ አጌንስት ዘ ራን ኦፍ ፕሌይ ቼልሲ ጥሩ እየተጫወተ በነበረበት ጊዜ ነው የተቆጠረው እና ሌላ የቆመ ኳስ ጎል ነው። በነገራችን ላይ በዚህ ውድድር ዘመን በ281 ጨዋታዎች 138 የማዕዘን ምት ጎሎች ተቆጥረዋል። አምና በ380 ጨዋታ 135 ነበር የተቆጠረው። ዘንድሮ በ281 ጨዋታ 138 ጎል ተቆጥሯል። በመቶ ባነሰ ጨዋታ በ3 የበለጠ ጎል ተቆጥሯል። ሁሉም ቡድን ያደርገዋል። ለዛ ነው ዘመኑን ምንወደውም ባንወደውም የዘመኑ ፉትቦል እንደዚህ ነው። በዚህ ደግሞ አርሰናል ማስተር ነው። ሁለቱም ጎሎች የተቆጠሩት በዚያ መንገድ ነው እና ሁለተኛው አጋማሽ የጭንቀት አጋማሽ ነበር። ከጎሉ መቆጠርም በኋላ በተለይ ከቀይ ካርዱ በኋላ ያለው የአርሰናል የጨዋታ ማኔጅመንት ግን ከባድ ጥያቄ የሚያስነሳ ነው። አንዳንዱ ቴክኒካዊ ይመስላል ስል ለምሳሌ የሆነ ጊዜ በጣም ጥሩ ፕሮግሬሲቭ ፓሰርስ ነበሩት። የአርቴታ የመጀመሪያውን ለዋንጫ የተፎካከረውን ቡድን በገነባበት በ2022-23 የውድድር ዘመን ላይ ቢያንስ 3 መጥራት እችላለሁ። ሳሊባን፣ ጋብርኤልን ምናምን ከዚህ ኢኩዌዥን አስወጥቼ ቢያንስ 3 ተጫዋቾች መጥራት እችላለሁ። ጥሩ ፕሮግሬሲቭ ፓሰርስ የነበሩ አንደኛው ዚንቼንኮ ነው፣ ሁለተኛው ዣካ ነው፣ ሶስተኛው ኦዴጋርድ ነው። አሁን ዣካና ዚንቼንኮ የሉ። ኦዴጋርድም የፎርም ችግር አለበት። ድንገት ሆሪዞንታል ፓሰር ሆኗል። እኔ የትላንት ያው ሁሌም ባለፈው እንዳልኩት የሆነ ቡድን ሲቸገር ቤስቱ ተጫዋች ጨዋታው ላይ ያልተሰለፈው ተጫዋች ነው ይባላል። የሆነን ተጫዋች ዋጋ የበለጠ እሱ ቢኖር እኮ ይህንን ቀዳዳ ሊሞላው ይችል ነበር። እኔ እሱ ቢኖር እኮ የመጨረሻው 25 ደቂቃ ሊያስበል ይችል ይሆናል። ኦዴጋርድ በጣም ጥሩ ኮንትሮለር ነው። ሰዎችም ኮንትሮለር መሆኑን ነው የማይወዱት። በቂ ሪስክ አይወስድም። ኳሶቹ ሆሪዞንታል ናቸው። አንዳንድ ጊዜ በጥልቀት የ10 ቁጥር ተጫዋቾች ወይ አድቫንስድ 8 ቁጥር ተጫዋቾች የሚገኙበትን ቦታ አትቶ የሳጥኑ ጠርዝ አካባቢ መጫወት እያለበት፣ አሁን ብሩኖ ፈርናንዴዝ የሚጫወትበት ቀጠና አካባቢ መጫወት እያለበት፣ የኬቨን ደብሮይን የሚጫወትበት ቀጠና አካባቢ መጫወት እያለበት በአብዛኛው ወደ ኋላ በጣም ይሳባል። ከዛ ኳስ ያሻል። በቂ የብሬክ ስሩ ኳሶች አይሰጥም ይላሉ። አይ ቲንክ ያንን የሚያደርገው ለኮንትሮል ሲል ነው። አይ ቲንክ አርቴታ የሚወደው ለኮንትሮሉ ሲል የመጨረሻው 20 ደቂቃ በተለይ ከኔቶ ቀይ ካርድ በኋላ ያለው አንድ የሚገርም ስታቲስቲክስ ነግሬሻለሁ። የአርሰናል የቁጥር አድቫንቴጅ ያለው ምንድን ነው የምትጠብቂው? 2-1 እየመራ ነው ቡድኑ፣ 2-1 እየመራ ነው። ከዛ አርሰናል የበለጠ ፓሶች በማድረግ እንዲያውም ጓርዲዮላ በቀደም ከሊድስ ጋር ከተጫወተ በኋላ ለከ ብዙ ፓስ በማድረግ ጨዋታ ኮንትሮል ማድረግ ይቻላል አለ። የፈለጉትን ያህል ኮንትሮል ማድረግ የቻለው አይመስለኝም፣ ግን ብዙ ፓስ ማድረግ በተለይ በ10 ተጫዋች ከሚጫወት ቡድን ጋር ዋናው ጨዋታ የመቆጣጠሪያ መንገድ ነው። ከፔድሮ ኔቶ ቀይ ካርድ እስከ አርቢትሩ የፊሽካ ድምጽ ድረስ አርሰናል 55 ፓስ ብቻ ነው ያደረገው። ይሄ ከባድ የጨዋታ ማኔጅመንት ችግር። ከወልቭስ ጋር በነበረው ጨዋታ ከ2-1 ጎል በፊት ወይ ቦዌኖ ጎል ከማስቆጠሩ በፊት የነበረው የአርሰናል የፖሴሽን የፓስ እና የፓስ ትክክለኝነት ስታቲስቲክስ ከዛ በኋላ በነበረው የመጨረሻው 30 ደቂቃ ላይ የነበረው አሁን በተቀስኳቸው 3 መለኪያዎች የነበረው ስታቲስቲክስ በጣም የተለያየ ነበር። የ10% ፖይንት ልዩነት ነው የነበረው። ትናንትና አንድ ብዙ ረጅም ይሄድ ነበር ኳሱ። ትርፍ ሰዋለሽ፣ ሁሉ ጊዜ ትርፍ ሰዋለሽ። በኳስ አንዱ ከባዱ ነገር ስፔርማን ማግኘት ነው። በኒሜሪካል አድቫንቴጅ ምክንያት ቼልሲ 9 አውትፊልድ፣ አርሰናል 10 አውትፊልድ ተጫዋች ስለሆነ የነበራቸው ናቹራሊ አንድ ትርፍ ሰው አላቸው። ያንን እንዴት ነው ኤክስፕሎይት የምታደርጊው ነው አይደለም ነጥቡ። ጭራሽ ከኳስ ጋር መቆየት አይችሉም የአርሰናል ተጫዋቾች። አሁን ይሄ ቴክኒካል ይሆናል፣ ቅድም እንዳልኩት አይነት በቂ ፓሰርስ የሉትም ይሆናል ቡድኑ። ቅድም ዚንቼንኮን ዣካን እያነሳው ወይም ፓርቴ እንዲህ አይነት ተጫዋቾች ነበሩት። አሁን እንደዚያ አይነት ፕሮፋይል ያንሳል ይመስለኛል። ሁለተኛው የአእምሮ ጉዳይ ሊሆን ይችላል፣ ነርቨስ የመሆን ጉዳይ ሊሆን ይችላል። ጨዋታው እያለቀ ነው፣ ብዙ ሳይኮሎጂካል ሊሆን ይችላል ነገሩ። 55 ፓስ ቼልሲ በዛ ጊዜ በ10 ተጫዋች የሚጫወተው ቼልሲ ኦፍ ኮርስ ቼልሲ ለአቻነት ነው የሚጫወተው፣ ስለዚህ የበለጠ ሪስኮች ይወስዳል። በ10ም ተጫዋች ቢሆን ደግሞ ለቼልሲም አዲስ አይመስለኝም በ10 ተጫዋች መጫወት። ለ9ኛ ጊዜ ከሆነ ተጫዋች በቀይ የሚወጣብሽ
11 ለ10 መጫወት ላንቺ ብዙ ድንግዳ ላይሆን ይችላል፣ ጥቅም የለውም ተጫዋች በቀይ መውጣቱ። ጥቅም ካለው ግን እንደዚህ አይነት ሲቹዌሽን ላይ በምትሆኝበት ጊዜ በተደጋጋሚ ዛ ሁኔታ ላይ ስለነበርሽ ምናልባት ከዛ ሁኔታ ጋር የመላመድ ሁኔታ ይኖር ይሆናል። አንድ የጆዜ ሞሪኞ ባዮግራፊ ላይ ያለ ታሪክ አለ። የፖርቶ አሰልጣኝ በነበሩበት ጊዜ ብዙ ጊዜ 60ኛው ደቂቃ አካባቢ ተጫዋች በቀይ ይወጣል በጨዋታው አግሬሽን ምክንያት እና ተጫዋች በቀይ ይወጣብኛል 30 ደቂቃ ሲቀረው ተጫዋች በቀይ ከወጣብኝ እንዴት ነው የምጫወተው የሚል ትሬኒንግ አሰርተው ነበር። ኖርማሊ ያ ፊክስቸር ከሳቸው በፊት እንዲህ አይነት ታሪክ አለ። ሁሉም ዝርዝር ጉዳይ ላይ ለመዘጋጀት በነበራቸው ፍላጎት ምክንያት ነው ያንን ያደረጉት እና ልምምድ አሰሩ። ያንን ኢቬንቹዋሊቲ በማሰብ ተጫዋች በቀይ ቢወጣብኝስ ከፖርቶ ወይ ከቤንፊካ ተጫዋች ሊወጣ ይችላል፣ ግን ከኔ ከወጣ ከቤንፊካ ተጫዋች በቀይ ከወጣም ብለው ደግሞ ያንንም ሲናሪዮ አስልተው ተጫውተዋል፣ ዝግጅት አድርገዋል እና ጨዋታው ላይ ያሰቡት ተመሳሳይ ነገር ሆኖ በዛ ልምምዳቸው ምክንያት ያንን ጨዋታ አሸንፈው ወጥተዋል። ቼልሲ ደግሞ እንደዚህ በዝግጅት ባይሆንም በግዴታ ብዙ ጊዜ ተጫዋቾች በቀይ ስለሚወጡበት በዚህኛው የውድድር ዘመን እና ዘለግ ላለ ጊዜ 11 ለ10 የመጫወት ታሪክ ስላለው ምናልባት ያ ፍጹም እንግዳ ላይሆን ይችላል። በቁጥር ጎድሎ የመጫወትን አስቸጋሪ ሁኔታ የመላመድ አንድ አድቫንቴጅ ነበረው ይሆናል። ምናልባት ያለ አንድ ትሩፋት ስውር በረከት እሱ ሊሆን ይችላል። ያን ሁኔታ አዳፕቴ ማድረግ እሱም ሊሆን ይችላል፣ አላቅም። ምክንያቱ ግን ቢሆንም 2-1 እየመራሽ ነው፣ ለዋንጫ እየተጫወትሽ ነው። እንዴት ቼልሲ 114 ፓስ ያደርጋል? እንዴት አንቺ 55 ፓስ ታደርጊያለሽ? ቼልሲ ተጫዋች በቀይ ከወጣበት በኋላ ነገሩ ደግሞ የበለጠ እየከፋ የመጣን ጄምስ ቤንጅ የሚባል ጸሐፊ ትዊት ያደረገው ስታት ነው። ይሄ ከ85ኛው ደቂቃ አርቢትሩ 6 ደቂቃ ጨምረው ነበር። 11 ደቂቃ በትንሹ ከ11 ደቂቃ በላይም ሊሆን ይችላል፣ ትንሽ ይጨምራሉ አርቢትሮች። ከ85ኛው ደቂቃ እስከ 96ኛው ደቂቃ አርሰናል 7 ፓስ ነው ያደረገው፣ ቼልሲ 53 ፓስ ነው ያደረገው። እና አርቴታ ተጠይቆ ነበር ይሄንን ጉዳይ በተመለከተ። አሁን እዚህ ጋር ባወራው ትርጉም የለውም፣ ነገ እናወራበታለን ብሏል። አንዱ ወይ ቴክኒካል መሆን አለበት፣ ምክንያቱም ዙቢሜንዲ ሲመጣ ያልነው አንድ ነገር ነበር። አሁን ጥሩ አይደለም ፎርሙ። አንድም ብዙ ተጫውቷል፣ ለእንግሊዝ እግር ኳስ ፍጹም አዲስ ነው። ለምሳሌ በስፔን እግር ኳስ ለ3 ሳምንት በሚያርፍበት ጊዜ ተጫዋቾች ባትሪ ሪቻርጅ አድርገው ይመለሳሉ አይደል? እንግሊዝ ውስጥ የለም። እንዲያውም በጣም ካሌንደሩ ውጥረት የሚበዛበት ለወትሮ ስፔን ውስጥ እሱ በሚያርፍበት ጊዜ እና ለሱ የካልቸር ሾክ ነው። ወደ ፍጹም ወደ ተለየ ሊግ እና ያለ ረፍት ወደሚጫወትበት 29 ጨዋታ ነው አርሰናል ያደረገው። አይ ቲንክ 29ኙንም ጀምሯል። ቲምበር እነሱ ናቸው ብዙ ደቂቃ የተጫወቱት። የእግር ኳስ ባህል፣ የካሌንደር፣ የጨዋታ ኔቸሩ ራሱ የስፔን እግር ኳስና የእንግሊዝ እግር ኳስ አንድ አይነት አይደለም። የእንግሊዝ እግር ኳስ የበለጠ ፊዚካል ነው፣ የበለጠ ኢንቴንስ ነው። ቢደክም እንኳን ምክንያት አለው። ግን እንደ ፕሮፋይልም ያኔ ሲመጣ ታስታውሽ እንደሆነ ያልነው ለምሳሌ የሮድሪ ወይም የጆርጂኖ አይነት ወይም የቶኒ ክሩስ አይነት በጨዋታ 120 ጊዜ ኳስ የሚነካ 103 ጊዜ ኳስ የሚያቀብል አይነት ተጫዋች አይደለም። እንደዚህ አይነት አይደለም። ሚድፊልድ ኮንትሮለር አይደለም ዙቢሜንዲ። ደግሞ አንድ ማየው ችግር አርሰናል ውስጥ የዴፊኒሽንም ችግር። ለምሳሌ ይሄ ደግሞ ኦዴጋርድንም የጎዳው ይመስለኛል። አሁን ያኔ ምን ነበር መሰለሽ አሁን ያልኩት የ2022-23 የውድድርም ዘመን ላይ ከዛ በኋላ በነበረውም ሲዝን ስድስቱ ይታወቃል ፓርቴ ነው። 8ቱ ይታወቃል ኦዴጋርድ ነው። የቦክስ ቱ ቦክስ ተጫዋቹ ይታወቃል ራይስ ነው። አሁን የዴፊኒሽን ችግር አለ። ችግር ላይሆን ይችላል እንግዲህ ፕሪሚየር ሊግ መሪ ነው እስካሁን ድረስ መጥቷል በዛ መንገድ፣ ግን ዲፋይንድ አይደለም። ምክንያቱም ዙቢሜንዲ ስፔሻሊስት 6 አይደለም፣ የሁለቱ ፒቮት አንድ አካል እንጂ ለምሳሌ የፓርቴ አይነት ሃርድ ታክለር ምናምን አይደለም። እና ያቺ የዴፊኒሽን ችግር አንዳንድ ጊዜ የሆነ ተጫዋቾች በትክክል የተቆጠረ ሚና የጎደላቸው በሚመስልበት ጊዜ ያልተጠየቁትን የምትጠብቂባቸው ማለት ነው። ወይ ደግሞ በጠቅላላው ፕሮፋይል የቴክኒካል ፕሮፋይል ችግር ሊሆን ይችላል። ለምሳሌ እኔ እንደ ምርጫ ቅድም ያልኩት አንድ ነጥብ የማይሰለፍ ተጫዋች ወይ ያልተጫወተ በጉዳት ወይ በአሰልጣኙ ምርጫ ወይ በቅጣት ምክንያት ያልተሰለፈ ተጫዋች ዋጋው የበለጠ ጎልቶ የሚታየው ቡድኑ
በሚቸገርበት ጊዜ እሱ ቢኖር ኖሮ ስለሚያስብል ለምሳሌ ኦደጋርድ ቢኖር ኖሮ ብያለሁ በተለይ 11 ለ10 እየተጫወትሽ ከሆነ እንደዚህ አይነት ትልቅ አድቫንቴጅ መስጠት የሚችል ተጫዋች ነው። 3 4 5 6 የፓሲንግ ሲኩዌንሶች ውስጥ መገኘት የሚችል አይነት ተጫዋች ነው። ለምሳሌ አሁን ኤዜ ትክክለኛው ፕሮፋይል አይመስለኝም። በኋላ የገባው ኖጋርድም ቢሆን ትክክለኛው ፕሮፋይል አይመስለኝም። ኦደጋርድ በተለይ 11 ለ11 ብትሆኝ ግን 10 ለ11 ብትሆኝ ከሆነ ግን ያቺን ኤክስትራ ፓስ መጨመር ይችላል። ካልሆነ አርቴታ አያምንበትም። በዛ ቦታ ላይ አንድ እድል ነበረው ከዊጋን ጋር እሱን ለማስጀመር ግን ካላፊዮሪ ተጎዳ ተባለና ሳይጫወት ቀረ። ግን ማይልስ ሉዊስ ስኬሊ የአይነት ታይፕ ተጫዋች ይመስላል። የኦደጋርድ አይነት ተጫዋች አይደለም፣ ግን የበለጠ ከኳስ ጋር ትራቭል ማድረግ የሚችል ተጫዋች ነው። ፕሬሸር መቋቋም የሚችል ተጫዋች ነው። አማካይም ነው። ቴክኒካል ነው። ያልተገባ ሪስክ ይወስድ ይሆናል አንድ 19 ዓመት ተጫዋች የሚወስደውን አይነት ሪስክ። ግን ምናልባት እንደዚህ አይነት ተጫዋች እና የሚገርም ነው እንግዲህ አሁን ሳይኮሎጂካል ነገሩ በጣም ቁልፍ ይመስለኛል። ይሄ አሁን ቴክኒካዊ ምክንያት አሁን በመላምት ነው እያወራ ያለው እርግጠኛ አይደለሁም። ግን አንዱ የሚመስለኝ ነገር የተጫዋቾቹ ታይፕ ነው፣ ካራክተሪስቲክስ ፕሮፋይል የምንለው። ሁለተኛው የስነ ልቦና ጉዳይ የሆነ ጊዜ ኮሜንቲውን ሰምተሹ እንደሆነ እና በዛ ተመሳሳይ ጊዜም ልክ 1-1 በነበሩበት ጊዜ ቼልሲ ጥሩ እየተጫወተ ነው። ስለዚህ አርሰናል ደጋፊዎች በሁለተኛ አጋማሽ ቡድናቸው የጀመረበት ሁኔታ ስጋት ውስጥ እንዲገባ አድርጓቸዋል። ቢያንስ ስቴዲየም ውስጥ የነበሩት ደጋፊዎች እና ያው ውጥረት አለ። 57,000 ደጋፊ ያንን አይነት አንዛይቲ የሚያንጸባርቅ ከሆነ ተጫዋቾቹ ያ ስሜት ላይ ተሰማቸው አይችልም። ከዛ አርቴታ ማነው ቲምበር አይተሹ እንደሆነ ለደጋፊው እንዲህ ይላል፣ እባካችሁ ስሜቱን አርግቡት አይነት ያ ነርቨስነስ አለ። አሁን ያኔ አርሰናል ምን እየሞከረ ነበር? ይሄ ዝግ ያለ ፔሸንት የሆነ ቢልዳፕ አለ አይደለም፣ በትዕግስት ኳስ ከኋላ ፓሶች እየሰሩ ለመውጣት የሚደረግ ጥረት ነው። ደጋፊዎች ደግሞ ጎል ነው የሚፈልጉት። በዛ ሰዓት ቶሎ ወደዛኛው የተጋጣሚ ብርን ሳጥን ውስጥ አካባቢ ነው ኳሱን ማየት የሚፈልጉት። ተጫዋቾች ደግሞ ኮች የተደረጉበት መንገድ ሌላ መንገድ ነው እና ያ የተዘጋጀ ትሬኒንግ ላይ የተሰራ ድሬስ ሪሄርሳል ካለ ዝግጅት ካለ በስቴዲየም ውስጥ ባለው ውጥረት ጭንቀት ምናምን ምክንያት ማድረግ ማትችም አፍጥኑት እንጂ ነገር ነው የደጋፊው ጩኸት የነበረው። እና ኮሜንታተሩም እኛው እንግዲህ ያ እይታ ስለሌለን አርቴታን ካሜራው ሊያሳየን ከዳይሬክተሩ ሊያሳየን በፈቀደ ጊዜ ብቻ ነው የምናየው። ግን ምን ሲናገር ሰማሁት? ልክ ቲምበር ያንን እያለ በነበረበት ጊዜ አርቴታም ክራውዱን ካልም እያለ ነው ይላል። አይ ቲንክ በዚህ ጊዜ በኤምሬትስ መጫወት በጣም አስቸጋሪ ይመስለኛል። በተለይ ሁኔታዎች እየሰሩ ካልሆነ 2-0 3-0 እየመራሽ ምናምን ሲሆን ሲጀመር ጥሩ ነው። ስቴዲየም ውስጥ ያለው ያም ኖዝ ለንደን ፎሬቨር የሚለው መዝሙር ይሁን ወይ ትልልቅ ጨዋታዎች ላይ እየመረጡ የሚያሳዩቸው ትልልቅ ቲፎዎች ይሁን ወይ ምን ይሁን ያለው ጠቅላላ የደጋፊ ሞራል በጣም ጥሩ ነው። ካሸነፈም ሲያልቅ ያለው ስሜትም በጣም ጥሩ ነው። በመካከል ግን ውጥረት በሚኖርበት ጊዜ 1-0 መሪነት ወይ ውጤቱ አቻ ከሆነ ወይ የሆነ የቡድኑ ፐርፎርማንስ ጥሩ ካልሆነ አንዴ እስኪሻገሩት ድረስ ይሄ ረጅም ጊዜ ዋንጫ ያለ ማሸነፍ ነገር። ለዚህ ነው ፓትሪክ ቪዬራ አንዴ ካሸነፉት በሚቀጥሉት ዓመታት ደጋግሞ ሊያሸንፉ ይችላሉ። ያንን ማለፍ ግን በጣም አስቸጋሪ ነው። ያ ይመስለኛል አንዱ ሂንደራንስ ብሏል። እና ስቴዲየም ውስጥ ያለው ነርቨስነስ ይሁን እንደዛ የሚያረጋቸው ወይ ምንድነው ይሄ ዋንጫ የማጣት ፍርሃት ይሁን እንደዛ እንዲሆን መሰረታዊ ስህተቶች እንዲሰሩ የሚያረጋቸው ምን እንደሆነ አላውቅም። 11-10 ሆነው ጨዋታውን ከፍ ማኔጅ የማድረግ ከፍተኛ ችግር ነበረባቸው። ለዛ ነው ጋርናቾ ተቀይሮ ከገባ በኋላ ጆዋ ፔድሮ ቢነካው ጎል ይሆን ነበር። አልነካውም። ክሮስ ያደረገው ኳስ በጣም ጥሩ ክሮስ ነው። አንድ ትንሽ የመጨረፍ ብቻ የሚፈልግ ከዛ ነጠረ። እኔ አሁን እዚህ ጋር ይሄንን ማየው ከቁመትም አንጻር 100 ሜትር ከ83 ነው ከ84 ነው የራያ ቁመቱ እስካሁን ድረስ ብዙ ዲስአድቫንቴጅ አልሆነበትም። በፕሪሚየር ሊግ አይ ቲንክ በሃይ ቦል ክሌም አንደኛ ነው። ክሮስ በወጥቶ በመያዝ ምናምን ቁመቱ ችግር አልሆነ። ግን ሙከራውን በጣም የተለየ ሙከራ ያስመስለዋል። ግን አሁን ኩርቷ ቢሆን ወይ ዶናሩማ ቢሆን ወይ ሌላ ረጅም ግዙፍ ግብ ጠባቂ ቢሆን በዛ 10 ሴንቲሜትር ቁመቱ ምክንያት ሩቲን ሙከራ ነው የሚመስለው። ራያ ግን የበለጠ ስትሬች ማድረግ አለበት። ስለዚህ በቲቪ ስታዩ ኤክሰፕሽናል ሙከራ ይመስላል። ኦኬ፣ ስለ ሙከራ ያለን አስተያየት ምንም ይሁን አሁን ጥሩ ግብ ጠባቂ መሆኑም ላይ ጥርጣሬ የለኝ። በጣም ጥሩ ግብ ጠባቂ ነው። ግን ቼልሲ እነዛን ጥያቄዎች መጠየቅ የጀመረው አርሰናል ጨዋታውን ኮንትሮል ማድረግ
በመቸገሩ ምክንያት በጨዋታ መቆለፍ ይችላል ሎክ ማድረግ ይችላል ሲባል በመጀመሪያ 20 ደቂቃ በመጀመሪያ 20 ጌም ይሰራ ነበር። ይሄ ግን ከ20ኛው ከግማሽ የውድድር ዘመን በኋላ ውጥረቱ የበለጠ ያንዳንዱ ምትጥዩ ነጥብ ኮንሲኩዌንሻል በሆነ ቁጥር ግን ያንን ጫና መቋቋም የሚችል አይነት እየመሰለ አልነበር። ለዛ መሰለኝ በጣም መሰረታዊ የሆነ ነገር ቤዚክ የሆነ ነገር ቡድኑ ለማድረግ ሲያቅተው የምታየው እና ለእኔ እሱ በጣም ኢንትረስቲንግ ነገር ነው። የአእምሮ ጉዳይ ነው ይሄ ነገር ስነ ልቦና ማለት ነው ወይም ቴክኒካዊ ችግር ነው። ለዛ ነው መላምታይ ነገር ነው ብለው ምኑንም ልናውቅ አንችልም፣ ግን መጠርጠር እንችላለን፣ መገመት እንችላለን። ሁለተኛ ረጅም ኳስ ማብዛት እኔ አሁን የሚመስለኝ ለምሳሌ ዲሌ ማድረግ የሚሉት ነገር አለ። ቼልሲ ዝም ብለሽ ኳሱ ከኋላ ፉል ባኮች ማነው ሁለቱ የመሀል ተከላካዮች ወይ ሁለቱ የመሀል ተከላካዮች መጥቶ አንደኛው 6 ቁጥር ወይ ግብ ጠባቂው በእግሩ የመጫወት ችሎታውን በጣም ጥሩ ስለሆነ ለምሳሌ እነዚህ 4 ተጫዋቾች ኳሱን ይዘው ይቆያሉ ማለት ቼልሲ ጎል ለማስቆጠር መጫወት ስላለበት የግል ወደ ኳሱ አትራክትድ ይሆናል። ለቼልሲን ፕሬስ እንዲያደርግሽ ኢንቫይት ታደርጊዋለሽ ማለት ተጋብዟለሽ ና ያኔ የሚታው ክፍት ቦታ ከኋላ ይኖራል አይደል? ከዛ በኋላ ረጅም ኳስ መጫወት ይችላል፣ ያስኬዳል። ረጅም ኳስ መጫወት ራያ ስላላቸው ያንን ማድረግ ስለሚችል አሁን ራያ ከዛ በኋላ በእያንዳንዱ አጋጣሚ በረጅሙ ነው የሚጫወተው። ከኳስ ጋር የማይቆዩበት አንደኛው ምክንያትም ይሄኛው ሊሆን ይችላል፣ አላውቅም፣ ብቻ ብዙ ምክንያቶች አሉት እና ይሄ ቁጥር አስገራሚ ነው በጣም። የመጨረሻው 15 ደቂቃ ላይ የነበረው ሁኔታ ከፔድሮ ኔቶ በቀይ መውጣት በኋላ ኦፍሳይድ ነው፣ ኦፍ ኮርስ ግልጽ ኦፍሳይድ ነው፣ በሜትሮች ኦፍሳይድ ነበር ጆኦ ፔድሮ። ያ በመቀስ የምትሞክሮት ራያ አድኖት በኋላ የተቆጠረውና በኋላ የተሻረው ጎል አለ አይደለም፣ ዴላፕ ያስቆጠረው ጎል እሱ ኦፍሳይድ ነበር። ግን ዞሮ ቼልሲ ጥያቄዎች እየጠየቀ እንደነበር የሚያሳይሽ እስከ ጨዋታው የመጨረሻ ደቂቃ ድረስ ጆፓርዲ ነበር። እንዲያውም አርቴታ ራሱ ምንድነው ልቤን ልውጠው ነበር ምንድነው ያለው ልቤ ዝቅ ሊል ነበር የሆነ ነገር ብቻ ብሏል። ጭንቀት ውስጥ እንደነበሩ የሚያሳይ አሰልጣኙ ራሱ ጭንቀት ውስጥ ነበር። ይሄ ቡድኑ ጨዋታ ኮንትሮል በማድረግ ችግሩ ምክንያት ሜቢ በኦደጋርድ አለመኖር ምክንያት የተፈጠረ ነው። ኦደጋርድ በተለይ የተለየ ፕሮፋይል ስላለው እና ኦደጋርድን የሚፈልግበት ምክንያት ይሄ ነው። በተለይ እንደዚህ አይነት ጨዋታዎች ላይ የበለጠ ጨዋታ ኮንትሮል ማድረግ የሚችል ስለሆነ አንዳንድ ሰዎች ግን ሳይኮሎጂካል ነው እንደዚህ የሚሉ ሰዎች አሉ እና መጨረሻ ላይ አሸንፎ ወጥቷል። በጣም ትልቅ ድል ነው እንደ ድል እንደ ፐርፎርማንስ ግን አሁን ያው ይገባኛል ወቅቱ የፐርፎርማንስ ዲስከሽን ብዙ ዲስከስ የሚደረግበት አይደለም። የሲቲ ፐርፎርማንስ ጥሩ አልነበረም። ምናልባት ሲቲም ላይ ፔናልቲ ሊሰጥ ይችል ነበር። ኳስ በእጅ ተነክቷል በጣም ኦልሞስት ተመሳሳይ በሆነ ሁኔታ። ምናልባት ሊድስ በመጀመሪያ አጋማሽ ጎል እንደ ፐርፎርማንስ በጣም የተዋጣለት ፐርፎርማንስ አይደለም። ግን ይሄ ምንድነው ግራይንድ ማድረግ የሚሉት ነገር አለ። ተጨንቀሽም ቢሆን ምናምን ጨዋታውን አሸንፎ መውጣት ማለት ነው። በቀደም ግራይንድ አድርጎ ነው የወጣው ሲቲ። አርሰናልም ትላንት ግራይንድ አድርጎ ነው የወጣው። ጥሩ ተጫውተሽ 4-0 ምናምን አሸንፈሽ ምናምን ቢሆን ጥሩ ነው። ግን ምናልባት የውድድር ዘመን ወቅትም ለእንደዚህ አይነት ፐርፎርማንሶች የሚመች ላይሆን ይችላል። ግን ትልቅ ጨዋታ ነበር፣ ትልቅ ጨዋታ አሸንፏል። ለቼልሲ አንዳንድ ፖዚቲቮች አሉ። ለእኔ ጆሬል ሀቶ በጣም ጥሩ ተጫውቷል፣ በጣም ጥሩ ተጫውቷል። ለሳካ መፈናፈኛ አልሰጠው፣ ማን ማርክ እንዲያደርገው ነው የታዘዘው። ያው ቼልሲ ብዙ ጊዜ በማን ቱ ማን ይጫወታል። በአብዛኛው የሁለቱን ተጫዋቾች አንድ ለአንድ ግንኙነት እንደ ቼልሲ ደጋፊ ኩኩሬያ ሳይኖር ሲጋር ያለው ስጋት ጥሩ ተተኪ የለውም ነው። ግን ይሄ ትላንትና በመከላከሉ በኩል በጣም ጥሩ የተጫወተ ይመስለኛል። ሳር ጎሉ ሲቆጠር እና ራሱም አስቀድሞ ጎል ማስቆጠር የሚችልበት እድል ከቆመ ኳስ አግኝቶ የነበረን ቢሆን የመጀመሪያ ጨዋታው ነው ከመነሻው ጀምሮ ያደረገው። በእርግጥ ሊያም ሮሲኛ ያውቀዋል፣ ቢያንስ ለግማሽ ሲዝን በስትራስቡርግ አሰልጥኖታል። እንደ አጀማመር መጥፎ አጀማመር አይመስለኝም። በአንዳንድ ተጫዋቾች በኩል ግን ለምሳሌ ፓልመር ጥሩ አይደለም። የፓልመር ጥሩ አለመሆን አዲስ ነገር አይደለም። እኔ ከጉዳቱ ነጻ አይመስለኝም። እንዲህ አይነት ጉዳት ማንን ሲያስቸግራየው ላሚን ያማል ምን ይላሉ አሁን እንግዲህ አላቅም። አትሌቲክ ፑባልጊያ ወይም ግሮይን ብሽሽት የሚሉት ጉዳት ነው ፓልመር የገጠመው እና ሪትምም የለውም። ኦልሬዲ ኦልሞስት ሲዝኑን በሙሉ በአብዛኛው በጉዳት ምክንያት ከሜዳ ርቆ ስለቆየ በግራ በኩል ነው ያጫወተው። ይሄ ታክቲካሊ ለአርሰናል ተጫዋቾች ግራ የሚያጋባ ነበር። ፓልመርን 10 ቁጥር ወይም በመጀመሪያው የውድድር ዘመን እንዳየ ነው ባለፈው በአንድ ጨዋታ ላይ አሰልጣኙ በሁለቱ አጋማሽ እንደተጠቀመበት ወይ በቀኝ በኩል ይጫወታል እንጂ ግራ ላይ ሲጫወት አይተነው አናውቅም። እና ለአርሰናል ተጫዋቾች ትንሽ ምንድነው ታክቲካል ሰርፕራይዝ የሚባል ነገር አለ አይደለም። የተጋጣሚ ቡድን የማይገምተው አይነት ቦታ ማጫወት ተጫዋቹን እንደዛ አድርጓል ሊያም ሮሲኝ። ግን ፓልመርን በተመለከተ አንዳንድ ሰዎች ምን ይላሉ መሰለሽ ለምን አያርፍም፣ በቃ ለምን አያሳርፈውም አሰልጣኙ
ምን ሲሉ ሰማለሁ ግን የሕክምና ባለሙያዎች የብሽሽት ጉዳት ከሆነ ሰርጀሪ አይቀርፈው፣ አለመጫወትም አይቀርፈው፣ ሁለቱም አይቀርፈው። ስለዚህ መጫወት ነው ያለበት ተጫዋቹ። ሲጫወት ግን እንደዚህ አይነት ሰፓር ፐርፎርማንስ ያሳያል፣ ቀዝቀዝ ያለ ፐርፎርማንስ ያሳያል። እና የሆነ ጊዜም ተመሳሳይ ጥያቄ ነበር፣ ለምንድነው ላሚን ያማል ወይ ሰርጀሪ የማያደርገው? አንድ ቤልጂያማዊ ዶክተር ናቸው ሄደው አይ ኖ ሰርጀሪ አይደለም ይሄን ችግር የሚቀርፈው፣ በሰርጀሪ የሚቀረፍ ችግር አይደለም፣ በማረፍም አይደለም የሚቀረፈው፣ በመጫወት ነው። ግን በደንብ ችግሩ እስኪለቅሽ ድረስ ጥሩ ያልሆኑ ብዙ ፐርፎርማንሶች ሊኖሩ ይችላሉ። ላሚን ያማል እንደዚህ አይነት ኦፍ ኮርስ የባርሴሎና ብዙ ጎል ያስቆጠረው ተጫዋች ነው፣ ብዙ አሲስት የሰጠው ተጫዋች ነው፣ ከ30 በላይ ጎል ኮንትሪቢዩሽን ያለው ገና ካሁኑ። ግን በደንብ ለቆት ጥሩ መጫወት የጀመረው አሁን ያንን ኤክስፕሎዥን አተነው ነበር። ላሚን ያማል የሚያደርገው የድሪብሊንግ ችሎታው ነው አይደለም። ምናልባት ፓልመር እሱ ይመስለኛል የጉዳታቸው አይነት ተመሳሳይ ስለሆነ እንዳልዘለው። ግን ቅድም ስለ አርሰናል ሳነሳ እንዲያነሳሁት ነገር የረሳሁት የዮኬሬስ ፕሬሲንግ ነው። ያው እንትና በፕሬሲንግ የሚታማ ተጫዋች አይደለም። ካይ ሃቨርትዝ ነው አይደለም ተቀይሮ የገባው። በጣም የሚሰጥሽ አንደኛው ትልቁ አድቫንቴጅ ከኳስ ውጭ ያለው ኢንቴንሲቲ ነው። ግን ገና ከጉዳት መምጣቱ ነው እና እኔ ብዙ ጊዜ አሁን ባይቀየር ነው ምለው በጠቅላላው ሃቨርትዝ ተቀይሮ መግባቱ ጥሩ ነው፣ ግን ዮኬሬስ ባይቀየር ነው። ለምንድነው? አንደኛ ከስነ ልቦና አንጻር ባለፈው እንዳልኩ 9 ቁጥር አሁን አሰልጣኝ ይቀይረኛል እያለ ያሰበ መጫወት የለበትም። ምሳሌ 3-0 4-0 ቡድኑ እየመራ ከሆነ አይ ሮብኮ ከብራይተን ጋር ከባድ ጨዋታ አለብን ስለዚህ ለዛ ጨዋታ ፈልጋለሁ የሚል ይሆናል ፕሪቴክስቱ። ግን አቻ ሆኖ የምትቀይሩ ከሆነ ምን እያልሽ ነው ለተጫዋቹ? ወይ ሌላ አማራጭ እየሞከርኩ ነው ወይ ባንተ ፐርፎርማንስ ወዛል ተር እንደዚህ አይነት መልእክት ነው የምታስተላልፍ። 2-1 ነው አላለቀም ጨዋታው። አልቆ ለሚቀጥለው ጨዋታ እየቆጠብኩ ነው ልትዋት ሺ ምሳሌ ራይስ ተቀይሮ ወጣ። የፊትነስ ኮንሰርን ነበር። ለነገሩ በትግል ነው ሲጫወት የነበረው ያስታውቃል፣ እየተቸገረ ሲጫወት እንደነበር። እሱን ቀይሮ ሲያስወጣው ከፊትነስ ጋር የተገናኘው እናውቃለን። እሺ ዮኬሬስ ሲወጣ ግን ብዙ ጊዜ አርሰናል ድሮፕ ያደርጋል። የበለጠ የፕሬሲንግ ኢንቴንሲቲ ይቀንሳል በጣም። በጎል ብቻ አልዳኛው የሚሰጠው ጥቅም በፕሬሲንግ ጊዜ የወልቭስ ጨዋታ ብዙ ጨዋታ አስታውሳል። ማርጂናል በሚሆንበት ጊዜ አርሰናል የሚመራበት የመሪነት መጠን ጠባብ በሚሆንበት ጊዜ ቡድኑ ያለ ልክ ድሮፕ ያደርጋል። አንዳንድ ጊዜ ከቡድኑ ከተሰራበት ተፈጥሮ የተለየ ነው። አርሰናል በሎ ብሎክ የሚከላከል ቡድን አይደለም። 90% በሚሆኑ ጨዋታዎች የሎ ብሎክ ቡድን አይደለም። የ58% ፖሴሽን ቡድን ነው። የሀይ ዲፌንሲቭ ብሎክ ቡድን ነው። የፕሬሲንግ ቡድን ነው። በሎ ብሎክ መጫወት ከጀመረ ይችላል። በሎ ብሎክ መጫወት ይህንን ማድረግ የሚችሉ ሳጥናቸውን በሚገባ መከላከል የሚችሉ ተጫዋቾች አሉት። ግን አይደለም ቡድኑ የሎ ብሎክ ቡድን አይደለም። በአንድ በኩል እንግዲህ የዮኬሬስ መውጣት የሚያሳጣው የፕሬሲንግ ኃይል ያለ ይመስለኛል እና ከዛ በኋላ ቡድኑ ድሮፕ እያደረገ ይመጣል። መጨረሻ ላይ የተጋጣሚውን ቡድን ወደ ጨዋታው እንዲመለስ ኢንቫይት እንደማድረግ እንደ መጋበዝ የሚመስል አይነት ባህሪ የመጨረሻዎቹ ደቂቃዎች ላይ እናይበታለን። ለቼልሲ ከዛ ነጥብ ውጪ ብዙ ማንሳት የሚቻል ከዲስፕሊን ውጪ ብዙ ማንሳት የሚቻል አይመስለኝም። የኢንዲስፕሊን ችግር እኔ በፊት የነበረውን አሰልጣኝ ኤንዞ ማሬስካን ስለማከብረው በሱ ዘመን ለምን ብዙ ቀይ ካርድ ተጫዋቾች ያዩ እንደነበር መናገር አልችልም። አልነበርኩምም። አሰልጣኙንም ስለማከብረው በሱ ዘመን እንዲህ ነው ብሎ መናገር ትክክል አይደለም። እኔ ከመጣው በኋላ ግን ያረምነው መስሎ ይነበራል። ምክንያቱም የመጀመሪያዎቹ 10 ጨዋታዎች ላይ ተጫዋች በቀይ አልወጣብኝም። ያለፉት 2 ጨዋታዎች ላይ ግን በጣም ክሪቲካል በሆነ የጨዋታው ጊዜ ተጫዋቾቹ በቀይ ወጥተዋል። አሁን ፔድሮ ኔቶ አላወቅኩም ነው የሚለው መጨረሻ ላይ ሲወጣ ምንም ኮምፕሌን አላደረገም ማለት በቢጫ ካርዱ ደስተኛ አልነበረም። ግን እኔ እኮ ቢጫ ካርድ አላየሁም ምናምን ሲል አልነበረም። በኋላ ትዝ አለውና ሄዶ 4ኛው ዳኛ ጋር እኔ መቼ ነው ቢጫ ካርድ ያየሁት? ሌላ ቢጫ ካርድ ከ3 ደቂቃ በፊት ነው ያየኸው። ደግሞ ቪዲዮ በኋላ የታየውን ፉቴጅ ስታይ አለማየቱን የሚያሳይ ነገር ያየ ነው የሚመስለው። ማየቱን ያየ ማለት ነው። አሳይተውታል፣ አርቢትሩ ካርድ አሳይተውታል። ግን ይሄ ነገር ደግሞ ፓተርን መሆን ከጀመረ አንድ ጌም ላይ ቢሆን ኦኬ የሆነ ኮንፊውዥን ተፈጥሮ ነው ምናምን ልትይ ትችላለች። እንዴት በ3 ሲዝን በሙሉ ማይቀረፍ ችግር ይሆን? እንደዚህ አይነት የዲሲፕሊን ችግር የአርቴታም ቡድን የመጀመሪያዎቹ ዓመታት ላይ እንደዚህ አይነት ኃይለኛ የዲሲፕሊን ችግር ነበረበት። ብዙ ጊዜ ተጫዋቾች በቀይ ወጡበት ነበር። ወጣትነት የሆነ ያህል የሚያስኬድ ሰበብ ነው። ግን በቀይ የወጡትን ተጫዋቾች ምሳ ካየሽ የወጣትነት ጉዳይ አይደለም። ሳንቼዝ በቀይ ወጥቷል፣ ግብ ጠባቂው ወጣት አይደለም። ሳንቼዝ ኩኩሬያ በቀይ ወጥቷል፣ ወጣት አይደለም። ኩኩሬያ ፎፋና በቀይ ወጥቷል፣ 5-6 ዓመት በከፍተኛ ደረጃ ሲጫወት የቆየ ተጫዋች ነው።
ፔድሮ ኔቶ በሀገሩ ፖርቱጋልም በእንግሊዝም ረጅም ጊዜ ተጫወተ። ኢንተርናሽናል ትልልቅ ኢንተርናሽናል ውድድሮች ላይ ተሳተፈ። የዛሬ ሳምንት 26 ዓመት የሚሆነው ልጅ ነው። ሌሎችም ተጫዋቾች አሁን አንዳንዴ ኦኬ ዴላፕ ሲወጣ ወይ የሆነ ተጫዋች በቀይ ሲወጣ እንደ ሰበብ ሆኖ ሊቀርብ ይችል ይሆናል። ግን አንዳንዴ እቺ በጣም ማቶን ክርክር ነች። እኔ አሁን የኤክስፒሪየንስ ችግር ነው ናም ይሄኛውን ለዛ ነው ሊያም ሮሲኛ ባለፈው ሳምንት ሲመጣ ኦኬ ትክክል ነው። እነማን ናቸው በቀይ ወጡ ያሉት? ኤንዞ አሁን ቀይ ካርድን ብቻ አይደለም ደግሞ የምታየው የቢጫ ካርዱንም ብዛት ነው የምታየው። ምክንያቱም ፔድሮን በቀይ ያስወጣው ሁለት ቢጫ ስለሆነ ነው። ባለፈው ፎፋና በቀይ ወጣው ቀድሞ ቢጫ አይቶ ስለነበር እና ለምሳሌ በቅጣት ምክንያት ብዙ ጨዋታ ሲያልፋቸው ታያለሽ። አንዳንድ ቼልሲ ተጫዋቾች በቢጫ ካርድ ድምር ምክንያት አንደኛው ኤንዞ ፈርናንዴዝ ወጣት አይደለም። ኤንዞ ፈርናንዴዝ ቢጫ ነው ያየው፣ ግን ቢጫ እያየ በሄደ ቁጥር ጨዋታ ያልፈዋል አይደል? ቁልፍ ተጫዋች ሆኖ ግን በወሳኝ ጨዋታ ላታገኙ ትችላለሽ ማለት ነው። እና አሁን እኔ ወጣትነት የሚለውን ብዙ ለመቀበል እየቸገረኝ መጥቷል። ወጣት እንደሆነ አውቃለሁ። 23 ዓመት ከምናምን ነው የቡድኑ አቬሬጅ እድሜ። ኦፍ ኮርስ ወጣት ነው። የተወሰነ ልምድ ቢቀላቅልበት ጥሩ ነው። ቡድኑ ልምድ ያለው ተከላካይ አይነት አለ አይደል? እንደው ጨዋታ የሚጀምርም ተጫዋች ላይሆን ይችላል፣ ግን ስኳድ ውስጥ ያስፈልጋል። እንዲህ አይነት ተጫዋች የለውም። ይሄ ደግሞ የፖሊሲው ጉዳይ ነው፣ የቼልሲ ምልመላ አካሄድ ነው። እና መጨረሻ ላይ እንግዲህ ተፋልመው በፐርፎርማንስ ደረጃ ጥሩ ፐርፎርም አድርገው ነው መጨረሻ ላይ በአርሰናል የተሸነፉት። እና አጋጣሚ ሆኖ አሰልጣኙ 13 ጊዜ ተጫውቶ 3 ነው የተሸነፈው፣ 3ቱንም በአርሰናል የተሸነፈው። እና ከአርሰናል ጋር ያለው ሬከርድ እስካሁን ድረስ ጥሩ አይደለም። እንደ ኳሊቲ ጥሩ ጨዋታ እንዳልሆነ ግን በቴክኒካዊ ኳሊቲ የምታውቂው ምሳ ክፍት ጨዋታ ይመስላል አልኩኝና ግን የአርሰናል የክፍት ጨዋታ ኤክስጂ 0.59 የቼልሲ የክፍት ጨዋታ ኤክስጂ 0.28 ነው። ጠቅላላው 1.58 አርሰናል፣ ቼልሲ 1.17 ሴት ፒስ ከተጨመረ በጠቅላላው የኦፕን ፕሌይ የሚባለውን ብቻ በክፍት ጨዋታ የቆሙ ኳሶችን ሳይጨምር ካየሽ ግን ሁለቱም ቡድኖች ጥራት ያለው የጎል እድል ለመፍጠር የተቸገሩበት ጨዋታ ነበር። በጠቅላላው ቴክኒካሊ በጣም ጥሩ ጨዋታ የነበረ አይመስለኝም እና እንግዲህ አሸንፏል አርሰናል በዚህ መንገድ። የፍጹም ቅጣት ምት ሳጥን ውስጥ የሚፈጥሩት ምንድነው ስትራክቸርድ ኬኦስ የሚሉት ነገር አለ። የተደራጀ ግርግር ወይ ወከባ መፍጠር፣ የተጋጣሚ ቡድን እንዳይረጋጋ ማድረግ፣ ለስህተት መዳረግ፣ ራሳቸው ላይ ጎል ሲያስቆጥሩ ታያለሽ። ግብ ጠባቂው የራሱን የቻለ ማነው ወጥቶ ዶሚኔት ማድረግ እንዳይችል ብዙ ኦንጎል የሚበዛው ለዚህ ነው። ሴትልድ እንዳይሆን ሳጥኑ የተረጋጋ እንዳይሆን ማድረግ የሚችሉ በመሆናቸው ምክንያት ማለት ነው። ለአርሰናል ትልቅ ድል ነው። አንደኛ ቅድም እንዳነሳሁት ነው። አሁን በወረቀት ደረጃ ከሲቲ ጋር ካለው ጨዋታ በስተቀር እንዳልኩት በወረቀት አሁን የብራይተን ጨዋታ ለምሳሌ ድንገት ቀላል ጨዋታ አይመስለኝም። እኔ ብራይተን 2 ተከታታይ ጨዋታ አሸንፎ ነው የመጣው። ለነገሩ ከዚህ እስከ ውድድር ዘመኑ መጨረሻ ድረስ የትኛውንም ጨዋታ በቃ ቀላል ነው ልትይ አትችይም። በቃ የቴንሽኑም ተጨማሪ ጨዋታ ስለሆነ ቀላል የሚመስለውንም ጨዋታ ያከብደዋል። የወልቭስ ጨዋታ መክበድ የለበትም ግን ያከብደዋል። የሜንታሊቲ ጉዳይ ነው፣ ሌላ ነገር ሊሆን አይችልም። አሁን ያለሽበት የውድድር ዘመኑ ምዕራፍ በወረቀት ደረጃ ቀላል የሚመስለውን ጨዋታ ከባድ ያስመስለዋል። ወልቭስ እስከ አርብ ድረስ 1 ጌም ብቻ ነው ያሸነፈው። ያ አይነት ውጥረት አስቶን ቪላም ጋር ነበር ለምሳሌ አይደል? አቻወጥ አስቶን ቪላ ወልቭስ አንዳንድ ቡድኖችን ነጥብ እንዳስጣለ እኮ አውቃለሁ። ኦልትራፎርድ ላይ ሄዶ አቻወጥቷል አውቃለሁ፣ ይገባኛል። አንዳንዴ ሊያደርጉታል እነዚህ ቡድኖች። አሁን በተለይ ደግሞ መውረዳቸውን ስላወቁ ፕሬሸር ፍሪ ሆኖ ነው የሚጫወቱት። ወይ ነው ክለብ መቀየር ይፈልጋሉ ተጫዋቾቹ። ስለዚህ እስከዛ ድረስ ፐርፎርም ማድረግ ይፈልጋሉ። ኢንሴንቲቭ አላቸው፣ ጥሩ የሚጫወቱበት ኢንሴንቲቭ ምክንያት አላቸው፣ ጥሩ የሚጫወቱበት ምክንያት። ግን በጠቅላላው ቀላል ጨዋታ አይኖርም ከዚህ በኋላ። አሁን በወረቀት ደረጃ የምንለው ቴዎሬቲካሊ ቀላል ጨዋታ ነው ለማለት ነው እንጂ ፕራክቲካሊ ቀላል ጨዋታ አይሆንም። ከብራይተን ጋር በአሜክስ ማታ ሄዶ መጫወት ኦኬ። ግን በወረቀት ደረጃ አርሰናል ከሲቲ በስተቀር አሁን ከ1 እስከ 7 ካሉት ቡድኖች ከሁሉም ጋር ጨርሷል። ከሊቨርፑል ጋር ጨርሷል፣ ከማንቸስተር ዩናይትድ ጋር ጨርሷል፣ ከቼልሲ ጋር ጨርሷል። ትልልቆቹን ጨዋታዎች ከሞላ ጎደል ጨርሷል። ከብሬንፎርድ ጋር ጨርሷል። ቶፕ 7 ቡድን ነው ብሬንፎርድ፣ ሌላ አስቸጋሪ ባላጋራ ነው እና በጣም አስፈላጊ ድል ነው። የለንደን ደርቢ ነው፣ ቼልሲ ነው። ግን እንደ ፐርፎርማንስ የሆነ የምናነሳቸው ብዙ ህጸጾች የነበሩት ይመስለኛል። ለቼልሲ ግን የሮቡ ጨዋታውን የበለጠ ክሪቲካል ሆኗል።
የበለጠ ክሪቲካል ሆኗል። አሁን ባለፉት 3 ጨዋታዎች ነጥብ አጥቷል። ቻምፒየንስ ሊግ አለመሳተፍ በተለይ ደግሞ ከቼልሲ የሰልፍ ሰስቴነብል ሞዴል አንጻር በጣም ከባድ ጉዳት የሚያመጣ ነው። ይሄኛው አመት እንደው ለዋንጫ ባይፎካከሩ ቻምፒየንስ ሊግ ሚኒመም መሆን አለበት ለቼልሲ የነበረ ኤክስፔክቴሽን ነበር። ኦኬ ድንገት ማን ያውቃል እንደ ዳርክ ሆርስ ሳይጠበቅ ለዋንጫ የሚፎካከር ቢሆንስ የሚሉ ሰዎች ነበሩ። ግን ቻምፒየንስ ሊግ አለመሳተፍ ከባድ ችግር ይመስለኛል እና የሮቡ ጨዋታ በጣም ክሪቲካል እንደ አጋጣሚ ሆኖ ብዙ ትልልቅ ጨዋታዎች አሉበት። ገና ከማንቸስተር ዩናይትድ ጋር ይጫወታል፣ ገና ከሲቲ ጋር ይጫወታል፣ ገና ከሊቨርፑል ጋር ይጫወታል። የቶተናም ጨዋታ ከባድ እንበለው አላቅም አሁን ቶተናም ባለበት ሁኔታ ግን ትልቅ ደርቢ ነው። ቶተናምም ለሰርቫይቫል ነው የሚጫወተው፣ እሱም ጨዋታ ይቀርባል። ሌሎችም ትልልቅ ጨዋታዎች አሉበት ቼልሲ። ትልልቆቹ ጨዋታዎች ቀለል ይላሉ የሚባሉትን ጨዋታዎች ያህል አይከብዱትም እስካሁን ድረስ ባለው ማስረጃ፣ ግን አስቸጋሪ ጨዋታዎች ናቸው እና በፐርፎርማንስ መጥፎ ፐርፎርማንስ አይደለም፣ በውጤት መጥፎ ውጤት ነው ለቼልሲ። የተወሰኑ የአድማጮቻችንን አስተያየት እንቀበል። ዮናስ ቀነኒሳ አርሰናል ፈታኝ የሆነውን በዋንጫ ፉክክር ሂደት ውስጥ ምናልባትም ነጥብ ሊጥል ይችላል ተብሎ ከተጠበቀ የለንደን ደርቢ ጨዋታ ሙሉ 3 ነጥብ ይዞ በመውጣት በቼልሲ ላይ ያለውን የበላይነት ማስቀጠል ይችላል። በመጀመሪያ አጋማሽ ቼልሲ በቢልድ አፕ ለመውጣት ሲሞክር በርካታ ስህተቶችን ለአርሰናል መጠቀም አለመቻሉ ያስገርም ነበር። አርሰናል ትልቁ የጎል ምንጭ የሆነው ከኮርና የተገኙ ጎሎች አሸናፊ እንዲሆን አድርገውታል። እጅግ በጣም ጣፋጭ ድል ነበር ብሎናል። ብርጅ ተስፋ እንኳን ለአድዋ በዓል አደረሳችሁ ብሎናል። የቼልሲ ተጫዋቾች ካርድ ከመውደዳቸው የተነሳ የምርጫ ካርድ ሁሉ የሚቀበሉ ይመስለኛል። ለነገሩ ሮኪን ያሟረተባቸው የፔድሮ ኔቶ ነገር ግን አዝናንቶኛል፣ ብትበደረውም ይረሳል ማለት ነው። ማንቸስተር በቃ ማይክል ካሪክ በእረፍት ሰዓት እየሮጠ ወደ መልበሻ ክፍል ሲሄድ የሆነ ነገር እንደሚፈጥር እየገመትኩ ነበር። ወሳኝ 3 ነጥብ አሳክቷል ብሎናል። አብርሃም መንግስቱ ሮኪን በቀደም ቼልሲ will do something silly and they will get a man sent off again, they will do something daft, watch ያደርገዋል። ቼልሲ የሆነ ነገር ሲሊ ነገር ተጫዋች በቃ ይወጣል ምናምን። ለዛ ነው አድማጫችን እንደዛ ያለ እና ጥሩ ነገር ነብዩ ሮኪን ጥሩ ተንብዋል። አብርሃም መንግስቱ የሚል አድማጫችን ደግሞ የማታው ጨዋታ ለአርሰናል ከባድና ፈታኝ ነበር። ዳኛው ዳርን ኢንግላንድ አድቫንቴጅ የመጠቀም ችግር ታይቶበታል። በአርሰናል በኩል የጨዋታ መደራረብ ስላለ ከባድ የመድከምና የመዛል ሁኔታ አለ። በተለይ ቡካዮ ሳካ ይለያል። ድጋሚ ስህተት መስራት ደግሞ ዙቢሜንዲ ተጠቃሽ ነው። አሰልጣኝ አርቴታም ይህንን ችግር እየተመለከተ በተጫዋች ቅያሪም ሆነ የታክቲክ ለውጥ ላይ ሊያሳየን አልፈቀደም። ውጤት አስጠብቆ ለመውጣት የሚያደርጉት ወደ ኋላ ፈግፍጎ መጫወት ግን ሌላው በፍርሃት ቢመለከተውም ለእኔ ግን አስፈላጊና ተገቢ ነው እላለሁ። ባይሆን ቀድሞ እንደምለው ይህ ነገር እንዳይከሰት መፍትሄ የምለው የቪክቶር ዮኬሬሽ ግብ አያገባም 90 ደቂቃ ሜዳ ውስጥ ቢኖር የተቃራኒ ቡድን ተከላካዮችን ስቦ በመያዝ ቡድኑ እንዳይጠቃ ያደርጋል። በቼልሲ በኩል ጨዋታ መቆጣጠር በጣም ጥሩ ነበር፣ ነገር ግን ከባድ ዲሲፕሊን ችግር አጠናክረው ቀጥለውበታል ብሎናል። ልደቱ በጣም አሪፍ ነጥብ ነው። ዳረን ኢንግላንድ የሚባሉት ሰውዬ ሁለቱ የማርቲኔሊ ላይ እንኳን 2 ቢጫ ካርድ ስላሳዩ እንደው ልንቀበለው እንችላለን። 2-3 አድቫንቴጅ ግን በጣም ደካማ የአድቫንቴጅ አጠቃቀም ነበር ያየባቸው። ጥሩ እይታ ነው ብዬ ነው ምስል። ልደቱ ታደሰ የሚል አድማጫችን ደግሞ ከፈረንጆቹ አዲስ አመት ጀምሮ አርሰናል ወደ አሳቆናል ክለብ ቀይሯል ስሙን። ያ ጠንካራውና አይደክሜው ራይስ እንኳን እጅ መስጠት ጀምሯል። እንደ ቲም ከእግር ኳስ አውድ ወጥቶ የበዛ ጥንቃቄ በሌለ አቅም ላይ መጠቀም ፕሪሚየር ሊግ ላይ አይሰራም። የመከላከል አቅም እየሳሳ በስነ ልቦና የላሸቀ ቡድን ሆኗል። አሰልጣኙ በፕሬስ ኮንፈረንስ ላይ የሚናገራቸው የፍርሃት ቃላቶቹ ቲሙ ላይ ተጽዕኖ እያሳደሩ ነው። ልቤ ምቷን አቁማ ነበር በዴቪድ ራያ ሴቭ ግን እንደገና ወደ ህይወት ተመልሳለች የሚል መግለጫ የሚሰጥ አሰልጣኝ ደፋር አሰልጣኝ ባለመሆኑ እመኑኝ እንዳለፉት አመታት ለበርካታ ቀን ፕሪሚየር ሊጉን መርተህ ከኋላ ለሚመጡት ማስረከብ ነው። ደግሞ ሌላ አመት በመጠበቅ በተስፋ ይህ ደግሞ በጣም ይሰለቻል ብሎናል። ጀማል ያብደላ ሚል አድማጫችን የትናንቱ ጨዋታ እጅግ ውጥረትና ጭንቀት ያለው ሳቢ ያልሆነ ጨዋታ ነበር። ለሁለቱም ቡድኖች ያለ 3 ነጥብ ምንም እንደማይጠቅማቸው ገብቷቸው ነበር። አርሰናል የሲዝኑ መጀመሪያና መሀል ድረስ ችግር የነበረበት የአጥቂ ክፍሎች ጎሎች ላይ ጥራት ማነስ፣ የማሸነፊያ ጎሎች ለማግኘት ሴት ፒስ ላይ ጥገኛ ሆኖ ቆይቶ ነበር። አሁን ግን ጎል እንዳይቆጠርበት ከተከላካዮች ባልተናነሰ መልኩ የአማካኝ ተጫዋቾችን
አይደክሜነት ትልቅ አስተዋጽኦ ነበር። አሁን ላይ ግን ያንን እያየን አይደለም። ይሄ አሳሳቢ ነው። ጎል ለመፍጠር እንዲሁም ለመከላከል አማካኞቻችን በወሳኝ ሰዓት ዝለዋል። ዙቢ በጣም ተዳክሟል። ተከላካዮች መደነባበር እያበዙ ነው። የብራይተን ጨዋታ ፈታኝ ነው የሚሆንባቸው 3 ነጥብ ግን እጅግ ወሳኝ ነው ሮብ በሚኖረው ጨዋታ ላይ ብሎናል። የመጨረሻ አስተያየት እንቀበል። ዮናስ ይርጋ የሚል አድማጫችን እንኳን አደረሳችሁ ብሎናል። አርሰናል 2 ወሳኝ ድሎች በከተማ ተቀናቃኞች ላይ ተቀናጅቶ የዋንጫ ግስጋሴውን አሳምረዋል። ወደ ዩናይትድ ሲመጣ አስፈላጊ 3 ነጥብ በብሩኖ ሚታታ እግሮች ላይ አግኝቷል። ቀይ ካርዱ የቀየረው ነገር ቢኖርም ፓላሶች ጨዋታውን በንቃት እንደሚጀምሩ አውቀው ነበር። የኋላ ከቀዩም በፊት ዩናይትድ ወደ ጨዋታው ሪትም ቀስ በቀስ እየገባ ነበር። እንደኔ ግን ስለ 2 ነገር ማንሳት ፈልጋለሁ። አንዱ የካሪክ ቡድን ፕሬሲንግ ላይ በተለይ ደግሞ የሃይ ፕሬሲንግ ላይ ለተጋጣሚ ተገማሽና በቀላሉ ከሜዳቸው ለመውጣት የሚችሉበት አወቃቀር ነው ያለው። ያንን ቢያስተካክለው። ሁለተኛው ደግሞ የኮቢ ሚና በጣም የተጋረደና ውስን መሆኑ ለምንድን ነው? በተለይ በዚህ ዙሪያ ማብራሪያ ብትሰጡን ብሏል። ስለ ብሩኖ ግን ዩናይትድ በምንም የማይተካው እንቁ ልጅ ነው፣ ሁሉም ነገር ይገባዋል ብሎናል። እናመሰግናለን አድማቻችን። ቆይታችሁ አራዳ ኤፍ ኤም 95.1 ላይ እንድታደርጉ ነው የምንጋብዛችሁ። የ4 ደቂቃ ስብስብ እንደዚሁም ደግሞ መልእክቶችን አድምጥና ተመልሰን እንመጣለን። ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።